ስሜ ከዘበነ ወደ ታዲዮስ ተቀይሮ ነበር። የቤተ ክርስቲያን ስሜ ነው። ብዙ ጊዜ እሳት የሚተፉ ተብሎ የሚነገሩ መምህራን አሜሪካ ውጣ ታስቀራለች ትባላለች። አንድ ምለው ነገር አለ። ማተብ በጥሳችሁ ሌላ ሀገር አትሄዱ። ወጥቶ የማገልገል ነገር ነበር። ተማሪ ተውኑ። እርሶስ እንዴት ነበር በዛን ጊዜ? የመጀመሪያ ቀሚስ ለብሼ በከተማ ሄድ ወጣት ነኝ ነበርኩ። እንዴት? የመጀመሪያ ሰባኪ ነኝ እኔ። ከባህታዊ ውጪ እየተነቃነቀ የሚሰብክ ሰባኪ ነኝ። ኮሌጅ 4ኛ ዓመት ላይ አባረውኝ ነበር። በምክንያት እኛ እኮ ወንዳታ ፓትርያርክ ነው ያለ፣ ግን ችግሩ አለ። ጭንቅላታቸው ባዶ ሆዳቸው ዳቦ የሆኑ ሰዎች ከቦታል። ወንዳታ አቡነ ጳውሎስ ልቆን ሰኞ ድብርት አስለቃቂ ነው የሚባለው። እኔ የማን ደጋፊ ነበሩ? ጆን ባርነስ የሚባሉ ተጫዋቾች ነበሩ ሊቨርፑል ውስጥ። እኛ በጣም ሕፃን ሆነን ሊቨርፑልን የመደገፍ አይነት ነገር አለ። ቶኒ ማያ ኮማንደር ታረጋለህ። አሰግድ በሪውን ይጠራል። ቤሮን አለው። በሪውንም ወጣ። ምንድነው? አንተም ወደዛው ልትሄድ ነው እንደ ልጆቹ? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መራግብራችን ተወዳጁ ቀንዲል ፖድካስት መራግብር ነው። ዛሬም እጅግ በጣም በተለየና በተወደደ እንግዳ ወደ እናንተ ቀርብ ያለው እስከ መራግብር ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ። እንግዳዬ ሁላችንም የምንወዳቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመምህርነት በተለያዩ ዓለማትን በማስተማር የውዳቸው በፍቅር የምንሰማቸው ብዙ የተጠቀምንባቸው የተማርንባቸው መምህር ናቸው። ስለሳቸው ከልጅነት እስካሁን እስካሉበት እንደዚሁም ደግሞ በሰሯቸው ስራዎች ብዙ የምንማረው ነገሮችን እያነሳን ቆይታ እናደርጋለን። እስከ መራግብሩ ፍጻሜ አብሮነታችሁ ከኛ ጋር ይሁን። እንኳን ደህና መጡልን መምህር። ጤና ይስጥልኝ። እንደምን አለህ? እግዚአብሔር ይመስገን። ላንተም ይህንን ምስል ለሚመለከቱ ድምፁ ለሚሰማቸው ሁሉ ከፍ ያለ ምስጋና አለኝ። አቡነ ዘበሰማያት ደግመን ጀምረናል። የተሳካ ለሰው የሚጠቅም እንድንናገር መንፈስ ቅዱስ በሁላችን ላይ ይደር። እመቤታችን አትለየን። እንኳን ተገናኘን። አሜን። በጣም ደስ ብሎኛል ስለመጡልኝ። መቼስ እርሶንም ማያውቅ የለም፣ ግን እንደው ጥቂት ቢገልጹልን ስለራሱ ዋከው። እንዴት ተብሎ ነው ራስ በራስ ሰው የሚያስተዋውቀው? አላውቅም። ያው መምህር ዘበነ ለማ እባላለሁ። የተወለድኩት በአርሲ ክፍለ ሀገር ነው። በጥንት አርሲ ክፍለ ሀገር የሚባለው ወረዳው ስሬ ወረዳ ይባላል። ፈለገ ብርሃን ከተማ ቤተክርስቲያናችን ደብራችን ደግሞ ስቀድስበት ያደግኩት የተማርኩበትም ታላላቅ መምህራን በዛ ስለነበሩ ከኔ የሚበላልጡ ታላላቅ ወንድሞች ያሉ፣ እኔም ደግሞ በበልጣቸው ታናናሾች አሉ እና አንድ ላይ በዛ በቤተክርስቲያን ውስጥ ነው የኖርነው። በልጅነታችን ጀምሮ ስንማር በዛ ነው ያደግኩት። አዲስ አበባ ከልጅነቴ ጀምሮ ስለመጣ ብዙ ሰው እዚህም የአዲስ አበባም ልጅ መስለው አለ። አንዳንድ ልጆች ያጋጥሙኛል፣ ከልጅነታችን እኮ አብረን ነበርን የሚሉኝ እዚህም ያጋጥሙኛሉ እና ብዙውን ግን ደግሞ እድሜን እየኖርኩ ያለሁት በአሜሪካን ሀገር ነው። ይኸው ዛሬ ደግሞ በቀንዲል ፖድካስት ልንጨዋወት ልንማማር እግዚአብሔር የሚወደውን ነገር ልንመካከር ይህን ጊዜ ሰጠን እና እኔ ነኝ መምህር ዘበነ ነኝ ለሁሉም ባጭሩ። እሱ ነው። መቼስ ያው የተወዳጅ ተመልካቾች የቤተክርስቲያን አባቶች መቼስ ራሳቸውን እንደው ገልጠው ለመናገር ይከብዳል። እኔ እንደው እንዳላበላሽ ብዬ ነበረ፣ ግን ያው እሳቸው አልገለጡትም። ሊቀ ማእምራን ፕሮፌሰር ዘበነ ለማ እንግዲህ በመካከላችን ተገኝተዋል። የዲሲና የአካባቢው ሀገረ ስብከት ዋና ስራ አስኪያጅ ናቸው። እንደዚሁም በተለያዩ መጽሐፍቶቻቸው ወደኛ ደርሰዋል። ዛሬም ደግሞ ወደ እናንተ ያደረሱት አዲስ መጽሐፍም ይዘውልን መጥተዋል። እሱንም በጥቂቱ እናወራለን። አሁንም እስከ መራግብሩ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በጣም ከተጣበበ ጊዜው ቀንሰው ለኛ ጊዜ ሰጥተው እንደ ህዝቡን ለማስተማር እኛንም ለመጎብኘት ስለመጡልን ከልብ አመሰግናለሁ። እግዚአብሔር አምላክ ይጠብቅልን። ምንም ደስ እያለኝ ነው። ብዙ ጊዜ ይሄ ከተጣበበ ጊዜ የሚለው አይስማማኝም። እንዴት አይስማማኝም መሰለ? ይሄን ዛሬ እኔ ከሊቀ ዲያቆናት ቀዳሜ ጸጋ ጋር ዛሬ ቃለ መጠይቅ አረጋለሁ ብዬ በፕሮግራም ገብቷል። እስከሰጠሁት ጊዜ ሰጥቼዋለሁ ማለት ነው። አሁን አንዳንዴ በቤተክርስቲያን ለምደን በዚህ አጋጣሚ እንደው የቤተክርስቲያን መምህራን የሚሰሙ ከሆነ ዛሬ ብፁዕ አባታችን
ከተጣበበ ጊዜያቸው መጥተው ቀድሰው ቆርበው ባረኩን ይባላል። ምን ሊሰራ ነው ሊቀ ጳጳሱ? ካልቀደሰ፣ ካላቆረበ፣ ካልባረከ ያ ነው ስራችን ነው። እና እኔ አሁን እዚህ ጋር ካንተ ጋር ማረገው እግዚአብሔር በሰጠን በዚች ሰዓት ውስጥ የሚመለከቱ ብዙ ሺዎች ከእግዚአብሔር የሚያገኙትን በረከትም ነው የምንነጋገረው። ዕውቀት ይመጣል። አንዳንዶች ፈገግ የሚያደርጉ ነገሮች የሚመስሉ ግን ዕውቀት የሚፈነጥቁ ይመጣሉ። እና የተጣበበ ጊዜ የሚለው ጊዜ ተሰጥቶናል። ለኔ 24 ሰዓት ነው የተሰጠኝ። ለቀዳሜ ጸጋ 24 ሰዓት ነው። ለሱ 23 አልተሰጠም፣ ለሱ 25 አልተሰጠም፣ ለሷ 26 አልተሰጠም። በዚህ ሰዓት ውስጥ ግን በምን መልክ የዕለቱን ስራን እናከናውናለን የሚለው ለኔ ትልቁ ነገር ይሄ ነው። እንደ መመሪያ የምወስደውና አበዛውት በተጣበበ ጊዜ ያለውን ነገር። ስለዚህ ጥሩ ነው፣ ጊዜ ነው፣ እግዚአብሔር የሰጠን ጊዜ ነው። ለኔና ላንተ ለነዚህ ሁሉ ለሚሰሙን እችን ሰዓት ሰጠን እግዚአብሔር። የጊዜ ባለቤት ስሙ የተመሰገነ ይሁን። እና እሱ ነው የሚሰራው። ጊዜ ገቢር ለእግዚአብሔር እኮ ነው። ሰው ደግሞ በዛው ይሄዳል። ተስፋ ራሱ ሲሰጠን እኮ ደቂቃ እኮ አታልፍም። በሐሙስ ዕለት ወበመንፈቀ ዕለት ትወለድ ወለተ ወለተከ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ሲል እኮ በቃ ቀጠሮ እኮ ነው። እና በዚህ መንገድ ስለሆነ ይኸው በእድሜያችን እችን ሰዓት መልካም እናውራባት። ዋናው ነገር በተሰጠን እድሜ እና በተሰጠን ሰዓት ውስጥ መልካም ነገሮችን ከተነጋገርን ለሰውም የሚጠቅም ደግ ነገር ከአንደበታችን ይወጣልና አሁንም መንፈስ ቅዱስ በመካከላችን ይሁንና የመደብኩት ሰዓት ነው በዚህ ጋር ካንተ ጋር። በጣም እናመሰግናለን። በድጋሚ በመጀመሪያ እንደው ቀንዲል እንዴት አገኘሁት? ጥሩ ነው። ከሌላ ስቱዲዮ ወደዚህ የገባችሁ መሰለኝ። አዲስ ስቱዲዮ ሰፋ ያለና በጥሩ የተደራጁ ነው የማየውና እግዚአብሔር እጁን ልኮ የምትሰሩትን ሁሉ ለሰው የሚጠቅም ያደርግላችሁ። መልካም ነው ሁሉም ነገር። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩን ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ የሚያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን። እንደው በጥቂት ወደ ልጅነት ጊዜው ልመልሰውና እንደው የነበረው የልጅነት የቤተክርስቲያን አስተዳደግ መምህር እንዴት አሳለፉት? በምን አይነት መልኩ ወደ ቅድስት ሥላሴ ዩኒቨርሲቲ ሊመጡ ቻሉ? ከዛ የቅድስት ሥላሴ ዩኒቨርሲቲ ደግሞ እናንተ የመጀመሪያዎቹ በዲግሪ መርሃ ግብር ተመራቂዎች እንደውም መረጃው አለኝና የመጀመሪያው ነበራችሁ። ምን አይነት ነገር አሳለፋችሁ? እንደው በጥቂቱ ብዙ ሰዓት እንዳልወስድቦት ሁለት አረፍተ ነገር ሊሆን ይችላል። ምክንያቱም ከልጅነት እስከ ዕውቀት የሚባለው አይነት ነገር ነው ይሄ እና የቤተ ክርስቲያን የስራ እድገቴ በሁለት ይከፈላል። በከተማ ውስጥ በትምህርት ቤት ያለኝ አለ፣ በቤተ ክርስቲያን በደብረ ሰላም ቅዱስ ጊዮርጊስ ደግሞ ያለው አለ። ሁለቱም ራሱን የቻለ ነው። በልጅነቴ በቃ ሁሉም ነገር ውስጥ ልታስገባኝ የምችል አይነት ሕፃን ነኝ። ሁሉም ነገር ውስጥ እንደውም አንድ አይነት አስተሳሰብ አለኝ። እኔ ሰው የቻለውን ሁሉ ሰው ይችላልና እንችለዋለን የሚል አስተሳሰብ ነው ያለኝ። ስለዚህ ብዙ ነገሮች ላይ ይከብዱኛል ብዬ አላስብም። ይሄ ራሴ አስተሳሰብ ነው። ምክንያቱም እግዚአብሔርን ትለምናለህ በጸሎት የማንችለውን ሁሉ እሱ ያደርግልናል። እና በልጅነቴ በትምህርት ቤት ውስጥ በኤሌመንተሪ አንደኛ ደረጃ ኃይሌ አባ መርሳ ስማር
በሁሉም ነገር ውስጥ ከልጅነት ጀምሯለሁ ነው የምልህ። ስነ ጽሁፍ መጽሐፍ ሊሆን ይችላል። የሙዚቃ ትምህርት ሲባል ህፃን ሆነን ይስፈንልን ልባል እችላለሁ እኔ 3ኛ ክፍል ሆኜ ሚኒ ሚዲያ እንደሚባለው ማለት ነው። እኛ ጋር ሚኒ ሚዲያ የዛን ጊዜ አልጀመረም። ሚኒ ሚዲያ ወደ ሃይ ስኩል ስንደርስ ነው የመጣው። ከዛ ከ6ኛ ክፍል ግን ሳልፍ ትንሽ ነፍስ እንደማወቅ ነገር ትመጣለ። ምክንያቱም በጻነት ነው ትምህርት ቤት የምንገባው እኛ የቤተክርስቲያኑ ትምህርት ስላለ በጻነት ስለምንገባ የልጅነት ነገር ሁሉም ነገር ታደርጋለህ። በጨርቅ ኳስ እኔ አንድ ጊዜ 6 የጨርቅ ኳስ ሰርቻለሁ። 6 የጨርቅ ኳስ የምትሰራው በካልሲ ነው። የአባቴን 3 ካልሲ ወስጄ እና አባቴ ሄደ ካልሲው ይላል። በኋላ አንድ ቀን ነው ኳሷ ተቀምጦ ይሄ እኔ ካልሲ አይደለም እንዴ 6 ኳስ ነው የሰራሁት ለሰፈር። ከዛ ደግሞ የኮርኪቺ ውስጡ አይለችም ኮርኪ ውስጥ ያለችው እቺ የምትላጠዋ እሷን ትለጥፍበታል ትሰፋዋለህ ኳሱ ላይ። ኳሱ ውስጥ ምን ከተው ጸጉር አስተካካዮች አሉ። ሄደን ከጉድጓድ ውስጥ ጸጉር ለቅመን ነው ይነጥራል። ጸጉር ከተይ ሰው የተቆረጠውን እሱን ከተከተ ትሰራለህ በካልሲ። ከዛ በላስቲክ ከውስጥ አርጋታለህ ስትመታት ጠብ ጠብ ተለች እንደ ፓሎኒ ኳስ። ከዛ እሷን ስትለጥፍ ደግሞ በቃ 6 ኳስ። ወደ ሃይ ስኩል ስንገባ ግን ወደ ትልቁ ኳስ እና ሩጫ እንሮጣለን። ወርቁ ቢቂላ የሚባል ሯጭ ነበረ። ወርቁ ቢቂላ ይባላል። ያበበ ቢቂላ ወንድም ነው አይደለም? ይሄኛው ወርቁ ቢቂላ እኛ ሀገር መጥቶ ከኛ አካባቢ ብዙ ሯጮች ከኛ አካባቢ ነው የሚመጡት። እኔ በሌላ በኩል ሮጬ ነው እንጂ ሯጮች ከዛ ነው የሚመጡት። እና ታዲያ ወርቁ ቢቂላ እጁን ይዘን እንሮጥ ነበር። እሱ የዛን ጊዜ ወረዳ ኪነት ስለነበረ ዋሽንት ይጫወታል። ዋሽንት አሁን ዱከም እንደውም እንትን አለው የሬስቶራንት ሆቴል አለው ከኃይሌ ገብረስላሴ ጋር ማለት ነው። የነሱ ጓደኞች ናቸው። እና ልጆች ሆነን በቃ መሮጥ ነው። ምትትሮሽ የሚባል ኳስ መጫወት ነው። ሁሉም አለ። በተለይ አንደኛ ደረጃ ሆኜ ሁሉም ጋር አለው። እዚህ ጋርም ሲዘፈንም አለን፣ እዚህ ጋር ኳስ ይጫወታለን። እጅ ስራ ደግሞ እንሰራለን። እጅ ስራ የምንሰራው ወደ 20 ክንድ 30 ክንድ የሚደርስ ጉንጉን ገመድ ሰርተን ቃጫ ፍቀን እናስገባለን። ደግሞ ሂሳብ አስተማሪያችንም ኡስማን ኢብራሂም የሚባል በጣም ጎበዝ አስተማሪ ነበረን። ሂሳብ አስተማሪ እንወደዋለን። እጅ ስራም ያስተምረናል። እንግዲህ ለመንተሪ ሁሉ ነው የሚያስተምሩት። ሂሳብ የሚያስተምረን እጅ ስራም እሱ ነው የሚያሰራን። የወላጆች ቀን ላይ ያይመጣና ይሸጣል። ለትምህርት ቤቱ ትልቅ ገቢ ይሆናል። ስጋጃ እንሰራለን። እንዲናረጋና ኤሌመንተሪ በእንደዚህ አይነት ነው ያለሁት። ወደ ሃይ ስኩል ስንገባ ከፍ እያልክ ስትሄድ 7ኛ ክፍል ምናምን ስትገባ ከዛ ዲያቆንነትህ እንትን ይላል ይጎላል። ከዛ ዝም ብሎ ሌላ ተራ ነገር ውስጥ አትገባም። በልጅነት ዘፈን ውስጥም ምንም ውስጥም ጥልቅ እንደምለው እዛ አይቻልም። ከፍ አልኳ ነፍስ አወቅኩ። እድሜም ትንሽ ከፍ ይላል። አየህ ወደ 13 ምናምን ስትደርስ ቆጠብ ትላለህ በነገሮች ላይ። ከዛ ወደ አንዱ ነገር ላይ በጣም አደላው ወይም 2 ነገር ላይ ልችላል። ስነ ጽሁፍ አሁን 8ኛ ክፍል ሆኜ ፎቶ አሳይሃለሁ። ቆይ ሳነብ የወላጆች ቀን በቃሌ ነው ግጥም የሚይዘው። ሰኞ ድብርት አስለቃቂ ነው የሚባለው። እኔ አስተማሪዎችም ተማሪዎችም ሰልፍ ላይ ነው የማነባው። ሰልፍ ላይ ተሰልፎ ይጠብቀኛል። ሰንደቅ ዓላማ እንትን ካለ በኋላ ሰኞ የኔ ግጥም አለ። እሱን አቀርባለሁ። ሃይ ስኩል በእንደዚህ አይነት ነው። ከጎኑ ደግሞ ኳስ እንጫወታለን። እግር ኳስ እንጫወታለን። የማን ደጋፊ ነበሩ? አይገርምም? እስካሁን ድረስ እኔ ቡድን አልደግፍም። እንደዚህ ቡድን አንዳንዴ እዛ አይቼ የማደላው አይነት ነገር ነው እንጂ ብሔራዊ ቡድን ሲሆን እኔ አንድ ጊዜ እንደውም ብቻዬን የእንግሊዝ ደጋፊ ሆንኩበት ጊዜ አለ፣ የጀርመን ደጋፊ ሆንኩበት ጊዜ አለ። እንደዚህ አይነቶችና ኳስ እንወዳለን። ያው ስምም ይሰጣል ስትጫወት በጨርቅ ኳስ ምናምን ቅጥል ስም ይሰጣል በተጫዋቾቹ። ድሮ ወንድሜ ታላቅ ወንድሜ አለ፣ አሁን አርሰናልን ይደግፋል። ታመነ ያኔ እነሱ ከኮሌጅ እየመጡ ከዚህ አዲስ አበባ ዩኒቨርሲቲ ናቸው፣ ሊቨርፑልን ይደግፉ ነበር። ከዛ ዝም ብለን ለሊቨርፑል እናደላ ነበር። ለወንድም ነው የሚደላው ማለት ነው። በዛው ሄጄ ተከተለ አያን ራሽ፣ ጆን ባርነስ የሚባሉ ተጫዋቾች ነበሩ ሊቨርፑል ውስጥ። እኛ በጣም ሕፃን ሆነን የሚገርሙ ተጫዋቾች ናቸው እና ሊቨርፑልን የመደገፍ አይነት ነገር አለ። ያኔ እኮ እንደዚህ እንዳሁን እኮ ኳስ ብዙ የለም። እኛ ሕፃን ሆነን አንደኛ እኛ ከተማ ውስጥ አንድ ቴሌቪዥን ነች ያለችው። ከዚህ በፊት ስናገር ሰምተህ ከሆነ አንድ ቴሌቪዥን አለች፣ ብላክ ኤንድ ዋይት ነች። አንዳንዴ ጋዜጠኛውን ራሱ ትቆርጠዋለች ሲበላሽ እና ግማሽ ጎኑ እዚህ ጋር
ግማሽ ጎኑ እዚህ ጋር ኃይለ ማርያም ልሳነ ወርቅ የሚባል አንድ ዜና አንባቢ ነበር። ይህ ሰውዬ 2 ቦታ ተቆርጦ ነው እንላለን እኛ አናቀውም። እና ከዚህ በፊትም አውርቼዋለሁ። አሁን ሸዋ ይላል ይበላሻል። በቃ አዲስ አበባ ዝናብ ወቃው ነው የምንለው እኛ። እንደዛ ሲሆን ዝናብ ይመስለናል ወቃ። እና ጎል ራሱ እንዴት ነው አንድ አይነት ጎል 2 የሚያገቡት ሁሉ እንላለን። ሲደገም ሪፕሌይ ይቆያል። 1-2 ደቂቃ ምናምን ቆይቶ ነበር የሚመጣው። እና በዛ ላይ እንትን ያለና ይደንቀን ነበረ። እንደዚህ ከዛ ህብረት ትርኢት አለ፣ የሙዚቃ ምሽት የሚባል ቅዳሜ እና እነሱ እናያለና ታላቅ ፊልም እሱ ደግሞ ታላቅ ፊልም። ከዛ ደግሞ አንዴ ማፑሲቶ ነው ምናምን የሆነ ነገር ፊልም አጫጭር በመሃል ይመጣና እንዳሻንጉሊት ማፑቲሾ ነው ጠፋኝ ብቻ። እና በልጅነታችን ከዛ ደግሞ ስፔስ 1999 የሚል መጣ። እነ ኮማንደር እነ ማያ እነ ቶኒ እና እነሱ መጡ። እኛ ያኔ ኤሌመንተሪ ነን። እንደውም እኔ ሰለሞን ደጀኔ የሚባል ጓደኛ ነበረኝ፣ ግርማ ለማ ይባላል። ራሳችንን ተሰያየምን። እኔ ኮማንደር ሆንኩ። ዘን ብለን እንዘልና ሜዳ ላይ ወጥተን በመስኮት ገብተን በበር ገብተን በመስኮት እንዘላለን ኤሌመንተሪ ሆነን። እና ልክ እንደነሱ ሰርተን ባገዳ እንደነሱ ጭው ቶኒ ማያ ኮማንደር ታረጋለህ። የልጅነት ጨዋታ ማለት ነው። ከዛ ስትወጣ ደግሞ በጭቃ ቦምብ ትሰራለህ። ያው የጦርነት ነገር ነው። ከልጅነታችንም ጀምሮ ኢትዮጵያ ከጦርነት አልተላቀቀችም። እግዚአብሔር ሰላሙን ይስጣን። በጭቃ ቦምብ ተወርዋሪ ቦምብ እንሰራለን። ውሃ ግድብ እንሰራለን። ምንም አናደርገው ነገር አለ። አንዴ ደግሞ ይሄ ጣምራ ጦር የሚባል ገበየው አየለ ነው የሚባል ደራሲ ይመስለኛል። ጣምራ ጦር የሶማሌ ጦርነት እሱ መጽሐፍ አጋጥሟል። ትረካውን ነው ወጋየሁ ንጋቱ ነው የተረከው። ኤሌመንተሪ ሆኜ እረፍት ሲወጣ ተማሪ ብዙ ሬዲዮ በየቤቱ የለም እና ትረካው እሁድ ማታ ይቀርባል። የሚደገሙ ሰኞ ጠዋት ነው። ሰኞ ጠዋት ትምህርት ቤት ነን። እሁድ ማታ 3 ሰዓት ነው። ያን ጠብቆ የሚሰማ የለም። እኔ ጠብቄ እሰማለሁ። እኛ እንቅልፍ ችግር የለም። ያው ዲያቆናት ትምህርት ቤት እያለን እንቅልፍ ችግር የለም። ለኛ እንደሌላው አይደለንም። እና ማታ እሱ ይተላለፋልና ከክራር ነው የሚጀምረው። ልክ ረፍት ላይ ተማሪ ይከበኛል። ተማሪ ቁጭ ይላል። ከዛ እንትን አደርጋለሁ። ትረካውን ከክራሩ ጀምርና ማታ የሰማሁትን ረፍት ላይ የ30-40 ደቂቃውን እኔ በ15 ደቂቃ ጽፈው ነው ወይስ? ኧረ በቃል ነው ይጀምራለሁ። ድርን ጣምራ ጦር ይላል። ደራሲ ገበየሁ አየለ፣ ተራኪ ወጋየሁ ንጋቱ ብዬ ጀምራለሁ። ተማሪው ይሰበሰባል። በሩን አሰግድ ከነበሩበት ቁጥቋጦ ስር ወጥተው ከሩቅ ሲመለከቱ ወደ ላይ እየወጣ ጭስ ይመለከታሉ። አሰግድ በሩን ይጠራል። ቤሮን አለው። በሩንም ወጣ። ምንድን ነው? አንተም ወደዛው ልትሄድ ነው እንደ ልጅ እና ኤሌመንተሪ እንደዚህ ነኝ። አስተማሪ በጣም ይወደኛል። ከቢሮ ቾክ ለማምጣት እኔ ነኝ የምላከው። አንዷ ስትሰበር ቾኳ ኪሴ ነው። ከዛ መጽሐፍ ነው ብላክቦርድ ላይ ወጥቼ ሃይስኩል አደግኩ። እድሜም ከፍ አለ። ወደ ስነ ጽሁፉ ሄድኩኝ፣ ወደ እግር ኳሱ ሄድኩኝ። ከዛ በኋላ በቃ እንትን ትላለህ እና እንዲህ ነው ያደግ ነው። እንደውም ቤተክርስቲያን የስነ ጽሁፍ እንትን ስለነበረ ቤተክርስቲያን ውስጥ ደግሞ ሰንበት ተማሪዎችን እየጻፍኩ ድራማ እናሰራቸዋለን። አንዴ በተለይ የጠፋው ልጅ ታሪክን እሱን እኔ ነኝ የጻፍኩት የነበረው ሰራነውና እኔ ራሴ የጠፋው ልጅ ሆኜ ሰራው። አባቴ ያለ አቶ ለማ ወርቁ ይባላል። መምህር ያሉ የኔታ አቡነ ሰላማ በረከታቸው ይድረሰ። እነሱ ጩራ ህዝቡ ተሰብስቧልና ያን ስሰራ እንደነገሩኝ አባቴ አለቀሰ። እኔ ጠፍቼ መጥቼ አባቴ ሆኖ የሰራው የከባዶ ሩፋኤል አለቃ ናቸው። መላከ ምሕረት ቀሲስ ጸጋይ እሳቸው የኔ አባት ሆነው አይነት ነው የሰራው። ያው ወንድሜ ነው አንተ ነው ብለው እና እሱ እንደ አባቴ ሆኖ ነው መጥቼ እግሩ ላይ ወድቅና በግጥም አድርጌዋለሁኝ። ከዛ ያ የጠፋው ልጅ እንዴት የአሳማ እንኳን እስተመብላት አሳማ እስራኤል አይነኩም። አሳማ ጋይዶ የአሳማ ምግብ መብላት ተመልከት። ያ ፈጽሞ እኮ የሚጸየፉትን ነገር ምን ያህል ልጁ እንደወረደ ንብረቱ እንደጨረሰ መጠጥ ቤት ገብቶ እንደጨረሰው በኋላ በቃ አባቴ እኮ ይቅር ይለኛል። ንስሐ ነው የጠፋው ልጅን ነው መመለስ ነው። ከዛ ስመለስ በዜማ አድርጌዋለሁ። በድሮ ዜማ ነውና ያን ስል ነው አባባ ያለቀሰው። ሰውም በቃ ያዘነው አይነትና የዛን ጊዜ ድምጽ የሚያው የዲያቆን ድምጽ የቀጭን ድምጽ ነች። የድሮች ማይክ አለች አሎ የምንልባት ነች። በሷ ነው እንደውም ሕፃን ሆኜ
ኃይሉ ጌታቸው ይባላል። ጌታቸው ሞተሩ ይባላል። ሞተሩ ቅጥል ስማቸው ነው። ወፍጮ ቤት ምን ስላላቸው ሞተር ስላላቸው ነው። እሱ ወጥቶ ክትባት አለ ስብሰባ አለ ምናምን ብሎ ይናገራል። እኔ ልጅ ሆኜ እኛ ሰፈር ነው ያለው። ከዛ ይጠራኝና በመሃል እሱ የተናገረ ዝፈን ይለኛል። ሕፃን ሆኜ ልጅ ሆኜ ማለት ነው። ይሄ ማውራ 3ኛ ክፍል 4ኛ ክፍል ሆኜ ነው። በኋላ እንደውም ትልልቅ ዲያቆና ስላሉ ዘፈን ለነሱ አይቻልም በጽሁፍ ሁሉ ሲባል አዘኜ እንዴት ነው የምንከለከለው ዘፈን ብዬ ትዝ ይለኛል፣ አስታውሳለሁ። እና እዛ በዜማ ረኩትና ማረኝ ልሃለው ውዱ አባቴ ተንበርክኬ በጉልበቴ ያጠፋሁት በደል ቢያሳዝንህ ማረኝ አባ በምህረትህ የሚል አይነት ነው። እችን ነው ማስታውሳት። አሁን ግን ሌላ ግጥም አለው እንዴት እንደባከንኩ ነገር እና በቤተ ክርስቲያን እንደዚህ ነኝ። ደግሞ በጣም ያበረታኝ የነበረው መምህሮች ያሉ አባ ሰላማ የምታውቃቸው ትልቁ ሊቅ አሉ፣ መምህራችን ናቸው። አለቃ መሰረት መጋቤ ምስጢር እሳቸው የዲማ ድሮ ጥንት የተማሩ ናቸው። እነዚህ ያሉ። ከዛ ደግሞ የማነ ብርሃን ይባላል። አሁን ቅዱስ ገብርኤል ነው ናዝሬት፣ አዳማ ቅዱስ ገብርኤል ናዝሬት አለ አይደል? እዛ ነው ያለው። እሱ ደግሞ ያሸመድደኛል። 16ቱ ነቢያት ምንማን ናቸው? ተተተተተ ነው ማርገው ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል እያልኩ እቀጥላለሁ። 15ቱ ነቢያት እነማን ናቸው? ደግሞ እነዛ 15ቱ እነ ሊቀ ነቢያት ሙሴ ለብቻ ያሉት አሉ አይደል? አሁን ጸሎተ ዕጣን ላይ የምናነሳቸው እነሱን። 12ቱ ሐዋርያት እነማን ናቸው? መናገር ነው። 12ቱ ያዕቆብ ልጆች ወይም ነገድ ዲናን ጨምሮ 13ኛዋን በቃ ይሄ ልጅ ስሙ ይቀር ተባልኩ። አባ አስማረ የሚባሉ ሁሩታ የሚባል እኛው አካባቢ ያለ ሀገራችን አለ። እኛ እህቶችም የዘመዶችም ሀገር ነው። እዛው ነው ሁሩታ። ሊቀ ካህናት ነበሩ እሳቸው አሉ። መርጌታ ደግሞ ትልልቅ መርጌቶች ይመጣሉ። አሁን ነፍሱን የማረውን መምህር ጸቃው መርጌታ ጸቃው መምህር ጸቃ ቤዛ እነ ሙሴ የሚባሉ እሱም አርፏል። ይመጣሉ። አንተ እንደውም አካባቢ ስለምታውቀው ልታውቃቸው ትችላለህ። እኛ ጋር ይመጣሉ። በኋላ የታዲዮስ ሐዋርያው ዘር ወማኤረር የሚለው በአንድ ቀን ዘርቶ በአንድ ቀን አደረሰ የሚለው የእሱ ታሪክ ተተርኮ ዲያቆናት ተማሪዎች ተሰብስበው እነሱ ቆመው ሰላም ለኪ ተደግሞ ስሜ ከዘበነ ወደ ታዲዮስ ተቀይሮ ነበር። ታዲዮስ ነው ስሜ፣ የቤተ ክርስቲያን ስሜ ነው። በኋላ አባቴ ግን እንዳይቀየር ይሄ ስም አለኝ። እኔ ያወጣሁበት ምክንያት አለኝ እንዳይቀየራል እንጂ የቤተ ክርስቲያን ድሮ የትምህርት ቤት ስሜ ታዲዮስ ነው። ታዲዮስ ነው እና ይሄ ጸሎት ተደርጎ ነው ስሜ የወጣው። እና ቅዱስ ጊዮርጊስ በጣም በርካታ ወንድሞች ያሉ። አሁን የጻፍኩትን መጽሐፍ ለነሱ ነው መታሰቢያነቱ ያረኩት። አብረውኝ በዛ በጉባኤ ቤት የኖሩ በመቃብር ቤት ውስጥ አብረን ሁሉን ነገር ችለን ተምረን ያለፍን የአቡነ ሰላማ ልጆች የመጋቤ ምስጢር አለቃ መሰረት ተማሪዎች ለነሱ ነው ያንን ያደረኩት። ስለዚህ በእንዲህ አይነት መልክ ነው የልጅነት ሁኔታና ወደ ሃይስኩል ስትገባ ከፍ ትላለ። ከዛ በዚህ መልክ ያው 12ኛ ክፍል ከጨረስን በኋላ ደግሞ የቅድስት ሥላሴ መንፈሳዊ ኮሌጅ ሲከፈት ወደዛ መጣን። ቅድም እንዳልከው መጀመሪያ ከተባሉት ተማሪዎች መካከል የመጀመሪያ ከተመረቅ ነው እኔ ነበርኩ። እሱ ደግሞ ሌላ ዓለም ነው። አዎ ግን እኔ እዚህ ጋር መሀል 12ኛ ክፍል ላይ ከጨረሱ በኋላ ወደ ሌላ ትምህርቶች የመግባት መቼስ በድሮ ካለው አባቶቻችንም እናቶቻችንም ፍላጎት ልጄ ዶክተር እንዲሆን ኢንጂነር እንዲሆን እንደዚህ እንዲሆን ተጽዕኖ ይደረግብናል በየሰፈሩ። ከዛ አንጻር እንዴት ነው ወደ ቅድስት ሥላሴ ዩኒቨርሲቲ ተጽዕኖ ያደረገው? የኛ ቤተሰብ ብዙ ጊዜ ተጽዕኖ አይፈጥርብህም በሀሳብህ። አባቴ እስከ 4 ነው የተማረው፣ ግን በሁሉ ቦታ ላይ ሲናገር ብትሰማው በቃ እጅግ የሚገርም ነው። እርግጥ ድሮ በዳኝነት ከዛ በኋላ ግን ብዙ እድሜው እሱ የሕግ ጠበቃ ሆኖ ነው ጠበቃ ነው የነበረ ነው እና በጣም ምክር የሚሰጥ የሚታወቅ ነው። በከተማው ይታወቃል። ቤተክርስቲያን ያገለግላል። ምክትል ሰበካ ጉባኤ የሆነ ያገለግላል። ትምህርት ቤት የወላጆች ኮሚቴ ሊቀመንበር እሱ ነው። እንደገና መምህር አረጋወይን የቀድሞ ሊቀ ስልጣናት አቡነ ሰላማ እሳቸው የወረዳው ጸሐፊ ሆኖ እንዲሰራላቸው ይረዳ ነበረ። በጣም ይረዳ ነበርና ብዙ ተጽዕኖ የለውም። ግን ልጅ ሆኜ ምንድነው የምትሆነው የሚባል ነገር አለ። አሁን ላነሳ ምንድነው የምትሆነው ዘቤ ምንድነው የምትሆነው ምናምን ስባል ዶክተር እላለሁ። ሐኪም ግን መሆን አልፈልግም። እንዴት ነው የዛን ጊዜ ምን ፒኤችዲ
እንዳለ ምናምን አላውቅም። በሕፃንነቴ ነው የማወራ። ይሄንን ዶክተር ነው መሆን አለው። ዶክተር ግን ሐኪም አይደለም፣ ወይም ዶክተር የሚለው ነገር አይገባኝም። ግን የምናገረውን አሁን ሆኜዋለሁ ለማለት እንደው አጎቴ ያለ ዶክተር አበበ ወርቁ ይባላል። በቶሮንቶም ዩኒቨርሲቲ ያስተምር ነበር። ኢንተርናሽናል ሎ ነው፣ ትልቅ ቦታዎች ላይ የሚሰራ ነው። የራሱ ሎ ፈርም አለው በካናዳ ቶሮንቶ። እሱ የዛን ጊዜ ውጪ ነው። ይሄ ወንድም ያለ እዚህ ያለው ኢንጂነር ታመነ፣ አንዱ ያልኩህ በጣም ዳይናሚክ እና ጂኒየስ ከነበሩት መካከል የሞተው ወንድማችን አለ፣ ስዩም ለማ ይባላል። እሱ እኔ ሕፃን ሆኜ ነው የሞተው። የ4 ዓመት ልጅ ሆኜ ሊሆን ይችላል። ግን በ4 ዓመቴ ላይ ያነሳኝ ፎቶ አለ። ቤተሰቡን መጥቶ አንስቶ ትዝ ይለኛል። ከኋላ ብርድ ልብስ ተሰቅሎ ፎቶ። እኛ ከተማም አልነበረም በነገራችን ላይ። ዳዲ የሚባል አንድ ፎቶ አንሺ አለ። ይመጣና እሱ አንዴ እንደረደርና አንድ አቶ ደመቀ ጸጋዬ የሚባል ቤት አለ፣ ግንብ ነው፣ አንሶላ ይደረጋል። ሁሉም ተማሪ መተን እዛ ላይ የፎቶአችንን ቀጭ እያደረገን እየተነሳ ነው። ለ6ኛ ክፍል ሚኒስትሪ ለ8ኛ ክፍል ሚኒስትሪ የተፈተን ነው። ይህ 4 ዓመት ሆኜ ያነሳኝ ፎቶ አለኝ አሁን አለኝና ከኋላዬ ብርድ ልብስ አለ። ብርድ ልብሱ ራሱ እኔ እስከ 11ኛ ክፍል ድረስ ያ ብርድ ልብስ አይኖር አይቀርም ቤት ውስጥ አላለቀም ነበር። እና ስዩም ለማ ይባላል። እሱም በጣም ትልቅ የሚታወቅ ነው በትምህርት ዓለምና እነዚህ በተለይ ዶክተር አበበና ኢንጂነር ታመነ ይሄ ቴዎሎጂካል ኮሌጅ በጣም ጥሩ ነገር ነው ላንተ በተለይ ምክንያቱም ድሮ ጥንት እነሱ ስለሚያውቁት ነው። ብዙ አይነት ነገሮች አሉት ውጭ ሀገር ሄዶ ለመማር አይምሮን ለሚያሰፋ ላለህበት አስተሳሰብ ሁሉ የሚጠቅም ነው ብለውኝ ቀጥታ ወደ ቅድስት ሥላሴ መንፈሳዊ ኮሌጅ ወደዛ ነው የገባው። ዩኒቨርሲቲውን ተውትና ወንድምና ባጎት ወደዛ ገባሁ። ብዙ ጊዜ ሎ የመማር ሐሳቦችም ነበሩኝ። እርግጥ የናቹራል ሳይንስ ተማሪ ነኝ፣ ግን ወደ ሎ ደግሞ የመሄድም አይነት አለ። በእኛ ቤተሰብ ውስጥ እንደዛ አለ። አጎታችን እርግጥ በአፄ ኃይለ ሥላሴ ዘመን የደብረ ብርሃንም ዳኛ ነበሩ። እዛ የነበረው እንግዳ ይባላል አቶ እንግዳ አጎታችን እዛ ዳኛ ነበሩ እና ቤታችን ውስጥ አለ እንደሱ አይነት ነገር። አባቴም ጥንት በዛ ነው ጠበቃ ነበረ። ስለዚህ ወደሱ የሚማድላት አለ። እንደገና ደግሞ የወንድሜም ደግሞ ሳብ ያደርገኛል ወይስ ኢንጂነሪንግ ምናምን ትላለህ ታስባለህ። እና ብቻ አንድ ማን እንደሆነች አላውቅም፣ አንድ ልጅ የኛው ሀገር ልጅ ነች። ምን አለችኝ ስለምታውቅ የኔን እንቅስቃሴ ከልጅነቴ ጀምሮ ስለምታውቅ ሁሉንም ነገር ጠቀለለና ራሱ እግዚአብሔር ወደ ራሱ ወሰደ አለችኝ። ትልቅ አባባል ነው። እግዚአብሔር ፍቃድ ነው። ኮሌጅ ስንገባ ደግሞ 5 ዓመት የስብከተ ወንጌልና የጸሎት ክፍል እኔ ነኝ ኃላፊ የነበርኩት። ተማሪዎች ዩኒቨርሲቲው የኮሌጁ የተማሪዎቹ ተወካይ እኔ ነበርኩ፣ ሊቀመንበር የሆንኩት 5 ዓመት። እንዴት እንደተመረጥኩ ልንገር። ይረዝማል? አረ ምንም አይረዝምም። ምንም በደስታ አስተማሪዎቻችን ግማሹ ውጪዎች ናቸው። ዶክተር ፓኒከር የሚባል አስተማሪ አለን። አንድ አሳይመንት ሰጠን፣ ሪቪው እንድንጽፍ የሰጠን አንድ መጽሐፍ አለ። 15 ገጽ ነው መጽሐፉ እና እሱን አንበባቸው ሪቪው ጻፉ ተባለ። መጽሐፉ ላይብረሪ ውስጥ አንድ ነው ያለው። ከዛ የሆኑ ተማሪዎች ሄደው እንትን ሲሉ ሲያዩት ልክ ዶክተር ፓኒከር የሰጠው 15ቱ ፔጅ ተቀዶ የለም ከመጽሐፍ ውስጥ ጠፋ። እና ተሰበሰብን አዳራሽ ውስጥ። ገና በገባን እኮ ነኛ 2 ወር 1 ወር ከ15 ቀን ምናምን ነው ይሄ ታሪክ። እና ማን ነው የቀደደው አውጡ ተባል። ማንም አይተዋወቅም እዛ። እኔ አብረውኝ የሚያውቁኝ አብረውኝ የገባሉ አንድ ክላስ ውስጥ 5 ዓመት የተማረ ሊቀ ሕሩያን ሽመልስን ታውቀዋለህ? እዚህ ጠቅላይ ቤተ ክህነት ውስጥ ያለው ነው። እና ሊቀ ሕሩያን ሽመልስ አለ። ከዛ ደግሞ ቀሲስ በቀለ አለ። ተክለ ሃይማኖት ሰባኪ ወንጌል ነው ቀሲስ በቀለ። እነሱ ጋር አንድ ላይ ነው 5 ዓመት። ከዛች ከስሬ ከደብረ ሰላም አንድ ላይ ነው የገባ ነው። እንደገና ደግሞ በዲፕሎማው ደግሞ የገቡም አሉ ሌሎቹ። በኋላም እንደዚሁ ከፍ አድርገዋል ትምህርታቸውን። እነ መምህር ሻውል ታዬ ደግሞ እነሱ አሉ። እና አንድ ነን ያለ ነው። ሌላ የሚያቀኝ የለም። ኮሌጅ ውስጥ ማንም አይተዋወቅም። የዛን ጊዜ ደግሞ በጣም ብዙ ሊቃውንት ተመርጠው የገቡበት ነው። ይሄ የመጀመሪያው የሚያስደንቁ ምሁራን ነበሩ፣ ስራቸውን እየለቀቁ። አሁን እነ ጀርመን ያለው መርጌታ ዳዊት እንዴት አይነት ሰው ነው! በፈረንሳይ ተቋም እንትን ውስጥ የሚሰራ ነው። እንዴት ትቶ እዚህ እንደገባ አሁን እንደውም ኮሌጅ ውስጥ ሳያስተምር አይቀርም። መምህር መኮንን እነሱ ቀድሞ ከሌላም ኮሌጅ ተመርቀዋል። የቸርች ሂስትሪ አስተማሪው
እሱ ጋር አንድ ዶርም ነበር ብዙ ጊዜ። ሌሎቹ አሁን እንደነ መምህር ተፈሪ አሁን በሌላ ቦታ ነው የሚሰራው የሚመስለኝ። መምህር ተፈሪ አለ፣ እሱም ከአርሲ የመጣ ነው፣ ዳይሬክተር ነበረ። እነ መምህር በኃይሉ አሁን ምስካየ ኅዙናን ያሉት እነዚህ ሁሉ አሉ። ሌሎች ደግሞ ሊቃውንት ብትል ከጎንደር፣ ከጎጃም፣ ከትግራይ፣ ከየት ብትል፣ በወሎ ብትል፣ በደቡብ ብትል በጣም በጣም ዳይናሚክ የሆኑ ልጆች እነ ፍስሐ እነዚህን የመሳሰሉ ልጆች ነበሩ። በጣም አስተዋይ ልጆች እና ምሁራን ትልቅ ሰዎችም ነበሩ። በእድሜም አረፉ እንጂ አሁን ጉባኤ ቤታቸውን ለሌላ ሰጥተው ነው የመጡት። ዶክተር ሐዲስ ትኩነህ አሁን በቅርብ ያረፉት። እነዚህ ሁሉ አሉ እና ደስ ያሰኛል። እና ማንን ግን አያውቅም በዛች ውስጥ እና እንዴት 5 ዓመት የተማሪው ተወካይ ሆኜ በስብከተ ወንጌል በጸሎት ክፍል ያንን እንዴት ልመራ እንደቻልኩ ባጭሩ ምንድነው ሰው የሚመረጠው ሁልጊዜ የሚናገር ሰው አይደል? ያንን የቀደደውን አምጡ ተባልና አዳራሽ ውስጥ ተሰበሰብን። ማን ነው ተብሎ በምን ይታወቃል? እነሱም እንደው ሞኝ ሆኖ ነው እንጂ እኔ ብሆን አውጡ አልልም። ምክንያቱም ወረቀቱ ተጽፎ ሲመጣ አንድ ሰው ብቻ ነው ሊጠቅስ የሚችለው። ስለዚህ እሱ ነው የቀደደው የሰረቀው ይሆን ነበር። ግን አውጡ ተባለ። ማንን ያውቃልና የዛን ጊዜ አንድ ንግግር አደረኩ እኔ 15 ፔጅ 30 ማለት ነው። ይሄ 30 ቁጥር ኃይለኛ ነው ብዬ ከይሁዳ ጋር ያይዤ አንድ ንግግር አደረኩ። ከዛ በሌላ በቃ ያለፈ በሌላ ቀን ምርጫ ሲደረግ ሁሉም እኔን መረጠኝ እና በዛ 5 ዓመት የኮሌጁ ስብከተ ወንጌልና የጸሎት ክፍል የሚባለው እኔ ነበርኩኝ በሊቀመንበርነት የነበርኩት ስመራ የነበረው። የሚገርም ነገር ልንገር፣ ስለ ራስ ማውራት ባይሆን ግን አንዳንዱ መታወቅ ስላለበት ነው ለአገልጋዮች። ለምን አገልጋዮች ሊከታተሉን ይችላሉ። እግዚአብሔር እንዴት ከፍ እንደሚያደርግ ማወቅ አለባቸው። ቅዳሜ ጀምሬ ነበር። በአፄ ኃይለ ሥላሴ ጊዜ ነበረ ስለሚባል የቅዳሜውን ትምህርት ከሰዓት ጀምረን ነበረ። የዩኒቨርሲቲ ምሁራን ሌሎች እየመጡ እንደ ጥናታዊ ጽሑፍ የሚቀርብበታል። ታላላቅ ጳጳሳትን የመጀመሪያ የጋበዝኩት አቡነ ጳውሎስን ነው። በረከታቸው ይድረሰን። እንደ ኢንተርቪው ነው ማለት ነው። ትምህርት መጥተው እንጂ መድረክ ላይ የመጀመሪያ ሲከፈት የማርቆስ ወንጌልን ጠቅሰው ሰብከው መጽሐፍ ቅዱስ ገልጠው አስተምረዋል። እና አቡነ ቶማስ በረከታቸው ይድረሰን መጥተው የማይመጣ ሊቅ የለም። እና ያ አሁን የለም ሲሉኝ በጣም አዝኛለሁ። ቅዳሜ ተቋርጧል አሉ። አዳራሹ ወደ 800 ይሄ አርምቼርስ አሉ አይደለ? ይቀመጥበታል። ሁልጊዜ ጠዋት ቅዳሜ ስራዬ ተማሪ ይመደባል። ተማሪው ግን ከሰኞ እስከ ዓርብ አይወጣም። ከኮሌጅ አይቻልም፣ መውጣት አይቻልም። ለሻይ የሆነ ሰዓት ተፈቀደለኝ ወጥተህ ሻይ ጠጥተህ ምናምን ትመጣባት እንጂ አይፈቀድም፣ መውጣት አይቻልም ነበር በእኛ ጊዜ። ተማሪው ያሳዝነኛል። ቅዳሜ ቤተሰቦቹን ለማግኘት ምን ስለሚወጣ አንዳንዱ ዘመድ ስለሚያገኝ የምመደባቸው ተማሪዎች በጠቅላላ አብዛኛውን ጊዜ ፍቃድ ይጠይቁኛል። 800 ወንበር በጨርቅ ብቻዬን አዳራሽ ውስጥ ደርድሬ እወለውልና ለ8 ሰዓት አዘጋጀዋለሁ። ይህንን ለ5 ዓመት አድርጌዋለሁ። ይህንን እንግዲህ ያሉ አሁን ምሁራን የትላንትም ተማሪዎች ዛሬም ተማሪ ትምህርት አያልቅም፣ እነሱ ምስክር ሊሆኑ ይችላሉ። ይገርማል። ግን በዛን ጊዜ አብዛኞቹ የስብከተ ወንጌሉ በነበረበት ሁኔታ አሁንም በዩኒቨርሲቲ የምናየው ወጥቶ የማገልገል ነገር ነበረ ተማሪ ተውኖ። እርሶስ እንዴት ነበር በዛን ጊዜ? አሁን ይኸውልህ ኃላፊው እንኳ አይደል አቤት እከሌ ሲሰብክ ይባላል፣ አቤት እከሌ ይባላል። እና እኔ ደግሞ ከክፍለ ሀገር ላይ መጣሁት ጸጥ። ከዛ ሁሉንም መደብኩ። ሁሉም ማስተማሩ ስላሴ እናስተምር ነበር። ከዛ የመጨረሻውን እኔ ነኝ ያስተማርኩት ስላሴ። የመጨረሻው ማለት ሁሉም አስተማሪ ሰባኪ የሚባለው ሁሉ መድቤ የመጨረሻውን እኔ ነኝ የሆንኩት፣ ራሴ ነኝ የመደብኩት ማለት ሁሉንም አስቀድሜ። እሺ ርዕሴ አስታውሰዋለሁ። 87 ዓመተ ምህረት ነው የማወራ፣ አዲስ አበባ ነው። ከዛ በፊት እኔ አርሲ አስተምራለሁ። ገጠር 2 ሰዓት 3 ሰዓት እየሄድን ከጓደኞቻችን ጋር ገጠር ሄደን አስተምረን ጨሌ አስጥለን ከጥንቁልና አውጥተን ከቃልቻ ለይተን ለስጋው ደግሞ አብቅተን። እንደው ምን አንድ ታሪክ አለኝ ልገደል የነበርኩበት እኔ ብቻ ሳይሆን አብረውኝ የነበሩ ሁሉ። አንድ ጠንቋይ ስም ጠራ ተብዬ ርዕሴ ኃይለኛው እንዲያፍር ደካማው ተመረጠ የሚል ነበር ትምህርቱ። እና የዳዊትንም ያነሳል። ይሄ ንዑሳነ መሐወየ ወሬዛ በቤታወየ ማኑ ነገሩ ለእግዚእ እያለ የሚለው ደግሞ እግዚአብሔር ማን ይነግረዋል? እንዴት ጎልያድን እንደ መታው የሚካኤል ተራዳኢነትን ጨምሬ የሚናገረው ትርጓሜው ማለት ነው። ሌሎቹ አያውቁትም፣ ቢያውቁትም አይጠማቸውም። እና እነ ሶምሶንን አንስቼ
ኃይሌ በድካም ይገለጣል የነ ብርሃናኑ ቅዱስ ጳውሎስ እና የጌዲዮንን የዳዊትና በተለይ የጎልያድን የጌዲዮንን እነዚህን አንስቼ ስናገር በእርግጠኝነት ነው መነግርህ ያኔ የነበሩ ሰዎች ምስክር ሊሆን ይችላሉ። ብዙ ሰው እየታሳለመ ነበር የሚመለሰው ከስላሴ ይሳለምና ዝም ብሎ ይመለሳል። ይገባል። በዛ ሰዓት የነበሩ ተማሪዎች በጠቅላላ እራት ጊዜው ተላልፎ ከዶርም ወጥተው በጠቅላላ መጡ እና አንዱ ድምጽህ እንደወጋየሁ ንጋቱ ነው ይለኛል። አንዳንዱ ደግሞ እንዳለም ነው ዋሴ ነው ይለኛል። እኔ ሳስተምር ድምጽ አንዴ ከፍ ይላል፣ አንዴ ዘቅ ይላል፣ የተለያየ ድምጽ አለኝ እና የመጀመሪያ ሰባኪ ነኝ እኔ። ከባህታዊ ውጪ እየተነቃነቀ የሚሰብክ እኮ ሰባኪ ነኝ እኔ። እዚህ አዲስ አበባ ላይ የጀመርኳቸውን አንደኛ ልንገርህ። ሞንታርቦ ድሮ በኢያቄም ሐና በየገዳማቱ ስንሄድ እነ ዘመድኩን እንግዳ በጣም ብዙ ያደርጉ ነበር በየገዳማቱ። ሞንታርቦ በዛ የተወሰነ ተደርጋ ጀነሬተር ይደረጋል። ሞንታርቦ ቤተክርስቲያን ውስጥ ጀመርኩ። ምክንያቱም ያ ሆርኑ ድምጹና እዚህ ያለው ሰው ደግሞ የሚሰማው በደንብ መስማት አለበት ሰው። ስለዚህ ሞንታርቦ እኔን ጀመርኩት። ጧፍ ማብራት ለምስጋና እሱንም ጀምረናል። የምሽት ላይ ማይጠንት ጎላ ስገባ የጉባኤ ማይጠንት አባ በላይና አባ ክፍሌ የሚባሉ ሁለት መነኮሳት አሉ። አርፈዋል ሁለቱም፣ በረከታቸው ይድረስ። እነሱን በህዝብ መካከል ሂዱ ጠኑላቸዋል። ጎላ ነው እሱ። የመጀመሪያ ቀሚስ ለብሼ በከተማ የሚሄድ ወጣት እኔ ነበርኩ። እንዴት? ጥቁሯን ቀሚስ ሌላ የትምህርት ቤቷን ውልቅ ያደርግና አስቀምጦ ነው የሚሄደው። እኔ ያ ስላሴ ካስተማርኩ በኋላ ወዲያው ኡራኤል መምህር በየነ ይባላል እባክና እናስተምርልኝ አለኝ። እዛ ጀመርኩ። ከዛ ሌላው ጋር በቃ ከዛ በኋላ ሳምንቱም ሙሉ 7 ቀን ያስኩት። እንደውም ሁለቴ ተማሪ ሆኖ ከዩኒቨርሲቲ ገና የመጀመሪያ ፈርስት ይር ሆኜ ሊያውም ጠዋት ሄጄ ማስተምርበት አለ። አንዳንዴ በዓል ሲሆን ማታ በቃ 7 ቀን ጉባኤ ያስኩኝ። አንዳንድ ቦታ አሁን ሲሄድ 2 ብር ይሰጡኛል። ያ የታክሲ የሚሰጡኝን እሱን ታክሲ ይዝና ተሯሩጬ እገባለሁ። አንዳንድ ቦታ ደግሞ በዛ አድርገው ይሰጡኛል፣ 5 ብር ይሰጡኛል። እሱ ደግሞ ለአቮካዶ ጁስ ይተርፈኛል እና አቮካዶ ጁስ እወዳለሁ። አፋር ዳቦ የሚባል በ50 ሳንቲም አልነበረ? ራቴ እሱ ነበር። እንዴት ቀሚሱን ለብሼ እንደሚሄድ ልንገርህ። ራት ለመድረስ እሮጣለሁ። አንዳንድ ጊዜ መምህር ሽመልስና መምህር በቀለ ያውጡልኛል፣ በሳህን ያውጡና ይጠብቁኛል። ምክንያቱም ራት ሰዓቱ ከዚህ እስከዚህ ነው። ከ12 ሰዓት እስከ 1 ሰዓት ሊሆን ይችላል። እኔ አስተምሬ ተሯሩጬ መጥቼ ራት እንዳይመልጠኝ፣ ያለዛ ምን እበላለሁ? ያለው ትምህርት ቤት ነው። በኋላ አንድ ቀን እየተሻማ ነው ታክሲ። ይዛን ጊዜ አሁን ሰልፍ ተጀምሮ ብዙ ጊዜ ሰልፍ ይዞ ነው ታክሲ። ያኔ የለም። አንተ ድንገት አታውቀው ትችላለህ። ተሯሩጦ ሰው ተሰባብሮ ታክሲ ውስጥ ደካማና ምናምን ነው ይቀራል እኮ። እንደው ይሄን ሰልፍ የጀመሩት እግዚአብሔር ይባርካቸው። ከዛ አንድ ቀን ከየካ ወጥቼ ቀሚሱን ሳላውልቀው በቃ ዝም ብዬ ልግባ ብዬ ሊያመልጠኝ ነው ራት። አለዛ በቃ የለህም ምንም ነገር የለም። ጦም ነው የሚታደረው። ጦም ታድራለህ። ጥናት አለ፣ ማስተማር አለ። 1 ሰዓት ተኩል ጮኬ ነው የመጣሁት። ሰው ላይገባው ይችላል እና ለምቀምሳትን ትንሿን ነገር ልቀምስ ይችላል። እና ቀሚሱ እንደለበስኩልህ ከየካ ፊት ለፊት ቁልቁል ወርደህ ሚኒባሶች ቆን ተጋፍተህ የምትገባው የዛን ቀን ቀድሜ ልክ ሲሄድ የሚጋፋው ሰው ሁሉ ቆሞ አንተ ግባ አሉኝ። ሰልፍ የለም ገባው። ከዛን ቀን ጀምሮ በቃ ቀሚስ ለብሳለሁ። መከበሪያ የነቻ ጋቢና ላይ እየተባልኩ ገባለሁና እንዲህ አይነት ናቸውና ኮሌጅ ለ5 ዓመታት ያን ያህል ነበረኝ። 4ኛ ዓመት ላይ አባረውኝ ነበር። ምክንያቱን ብዙ ነገሮች ይኖሩታል። ወደ ኋላ ነው ነገሮች የምታያቸውና አጋጣሚ ቅዳሜ ቀን ባለወልድ አስተምሬ ጠዋት መጥቼ ወንበር ማስተካከል ደግሞ አለብኝ ያንን የሰዓቱን እና እንትን ይዤ የምግብ ማውጫ ይዤ ምግብ ማውጣት ይቻል ነበር እና እንትን ነው አገልግዬን የመጣሁት እና ሰውነቴን ታጥቤ ያንን አስተካክዬ አንድ ላይ ከዛ እንትን አድርጌ ልመገብ። ከሰዓት ደግሞ እኔ ነኝ ያን ፕሮግራም እንትን ማድረገው ስለው እዛ አንዱ ሰው ስም መጥራት አያስፈልግም፣ አንተ ገና እዚህ ትምህርት ቤት አትማርም አለኝ እና የምግቡን እንትን ተቀበለና ወረወረው።
ትንሽ አስቸጋሪ ነበር። የተወሰኑ ተማሪዎች አሁን ምንም ደወልክ ተብሎ እራት 12 ሰዓት ነው አይደል? 5 ጉዳይ ላይ አንድ ወንድማችን የድጓይ ተማረ፣ በጋዜጠኝነት የተማረ ወንድም እንዴት አይነት ሰው ነው! 5 ጉዳይ ላይ ሄደና የምትደወልለች ኑ እራት እሷን ደወለ። 5 ጉዳይ ለ12 ሰዓት ለራት 5 ጉዳይ ልበልህ ደወለ። ጠዋት ከኮሌጁ አባረሩት። እንዴ ደወልክ 5 ደቂቃ ሲቀር 5:04 ምናምን ሆነ እንኳን መቆም ትንሽ ያስቸግር ነበር። ብቻ 4ኛ ዓመት ላይ ከዛ በኋላ የተማሪ አመጽ ምናምን ተቀስቅሶ ነበር። ዋናው ያው ተማሪ ታሳድማለህ ነው። እኔ ስብሰባዎችን እመራለሁ። እርግጥ ነው ካታኮብ ሙሉ የምንለው ቦታ ነበረን እኛ እንትን ውስጥ እንሰበሰባለን። አንድ አይነት ቃል ነው ያለን። በጣም የምንጠነቀቀው ግን በዛ ጊዜ ጋዜጦች ላይ እንዳይወጣ እንዳንታይ፣ ቀን ሄደ እንዳንታይ ከሌሊቱ 10 ሰዓት እንሄዳለን ቤተ ክህነት አሁን ጳውሎስ ጋር። ቀን ከሆነ ያዩንና ጋዜጣ ላይ ወጥቶ አመጽ ተደረገ ብሎ ቤተክርስቲያኗን እናሰድባለን። ትልቅ ሰዎች አሉ እናሰድባለን። ስለዚህ የሚናገር ሰው ሁሉ መርጠን ነው። አንድ መስፍን የሚባል ጓደኛችን አለ። ተው ቆይ አንተ አትናገር ተብሎ ሲል አንዴ እንደው እጁን አወጣና ቅዱስ ፓትርያርኩ ተሰብስበን እኮ ነው ቅዱስ ፓትርያርኩ እኛ እኮ ወንዳታ ፓትርያርክ ነው ያለን አለ። ወንዳታ አቡነ ጳውሎስ እኮ እኛ እኮ ወንዳታ ፓትርያርክ ነው ያለን፣ ግን ችግሩ አለ ጭንቅላታቸው ባዶ ሆዳቸው ዳቦ የሆኑ ሰዎች ከቦታል ብሎ ተናገረ። አሁን ይሄ እኛ እንደ ያን ንግግር አናገር ታው ተብሎ ነው፣ ግን አጋጣሚ በጣም እንደው አወጣና ተናገረ እንደዚህ ብሎ እና ተናጋሪ ሁሉ እንመርጣለን እንደዚህ ያን ነገር ውስጥ እንዳይገባ ነው። ምክንያቱም ማይሆን ነገር አታወራም እና ራሱ ወንዳታ ፓትርያርክ ነው ያለን አትልም። ለአቡነ ጳውሎስ ግን ይገባቸዋል፣ እሳቸው ይገባቸዋል። እና እኔ ተባረሬ ወንድሜ አጋጣሚ ስላልነበር ወደ ስዊድን ስለሄደ ባለቤቷ አለች ፍቅርተ፣ እሷ በቃ ማስተዳድራት መስሏታል። ሄድኩኝ እዛ ላድር ቤት ሄድኩኝ። ተማሪዋን እንማርም አለ ዘበነ ተባሮ እንዴት ነው ገብቶ ዲኑ ጋር ቢፈልጉ እርሶ ይወጡ እኛ እኮ እናያለን። ለካ ያ ወንበር ማስተካክለው ያለካ እያንዳንዱ ተማሪ ያውቀዋል። ይሄንን እንዴ ወጥቼ ማስተምረውን ያውቃል። አገልግሎት መሾም መሸለም ሲገባ ደግሞ አቡነ ጳውሎስ አልነበሩ። ተደወለ ስልክ ወጥቶ ይሄ ልጅ መንገድ ላይ ማደሪያ የለኝም ብሎ ሲለምን እንዳልሰማ በአስቸኳይ እኔ እስከምመጣ ድረስ ብር ይሄን ያህል ብር ተብሎ የዛን ጊዜ ማሆይ ሮማን የምትባል ነበረች 300 ብር እንዲሰጠው ወጥቶ እንዳይለምን። የሚበላው ከትምህርት ቤቱ የት ሊበላ ነው? ክፍለ ሀገር ነው ቤተሰብ ያለው፣ እንዴት ሊሆን ነው? ከዛ መጡ። ተማሪው ትምህርት ዘጋ። ከዛ በኋላ ነው የተመለስኩት። ተመልሼ ያው ጨረስኩኝ እና ትንሽ እንትን አለኝ ከልጅነቴ ጀምሮ። እኔ አንድ ያለኝ አመል ምንድነው ወንድም ጓደኞቼ ይነግሩኛል። ሕፃን ሆነን ትምህርት ቤት ውስጥም እያለን ቤተክርስቲያን ጉባኤ እዛ እያለን አርሲ በነበርንበት ጊዜ እንትን አደርጋለሁ። ክርክር መሃል አንድ ሰው የተጠቃ መስሎ ከተሰማኝ እገባና ማጠራ ሲሉኝ እውነት ጠራችኝ የሚል አይነት እንትን አለኝ እና እዚህም ኮሌጅ እያለን ለብዙ ሰዎች እንከራከራለን። ዋና ግንኛ የነበረን ጥያቄያችን በእውነት ምግብም አልነበረም። እርግጥ የኛ በጀት በዛ ሰዓት አዲስ አበባ ዩኒቨርሲቲ ከሚማሩት እጥፍ ነው። የአንድ ተማሪ በጀት ሳይንስ ኮሌጅ ለአንድ ተማሪ 60 ብር በነበረበት ሰዓት የኛ ደግሞ 120 ነበር። ስለዚህ ምግቡም ጥሩ ይቅረብልን የሚሉ ሰዎች አሉ። ጥሩ ግን ትልቁ ጥያቄያችን እኛ ትምህርት ነው። በቃ የሚገባ ትምህርት ይሰጥ እንዴ የሚል ግማሹ ከውጪ መምህራን አላላችሁ ነበር? መተዋል። የውጭ መምህራንም አሉ፣ በአገር ውስጥም አሉ። ግን የበለጠ የምንፈልግ አይነት ነን። ራሱ ጳጳሳቱ ዶክተር ተብሎ የሚጠሩ ጳጳሳት አሉ። ይምጡና ሌክቸር ይስጡ። በአንድ ቶፒክ ላይ ሌክቸር ይስጡን ጠይቀናል። ይሄን ስለዚህ ዶክተር መባል አይደለም መጥቶ ትምህርቱን ይስጡን ብለን ይሄ ነበር አንዱ ትልቁ ነገር። በጣም ጠንካራ ነበር ማለት ነው። ደሞዛችንን ሁሉ እኮ አስከብረን ይወጣ ነው። ይሄ ልብሱ የለበስነው ግራጁዌሽን እኮ ከኮሌጅ ነው የሚመጣው፣ ከ6 ኪሎ ነው ወይም ከ5 ኪሎ ነው የምንዋስላችሁ ተብሎ ልንመረቅ ባልንበት ሰዓት ከኛ በፊት የነበሩትን እኮ በጠቅላላ በቀሚስ ነው የመረቋቸው። በተማርንበት ቀሚስ ያችሉ ለብሶ እኮ ነው። አዲስ እንኳን እኮ አይደለም 2 ዓመት በተማረበት ነው ዲፕሎማ የተመረቀው። ከዛ እሱ ነው በቃ ዋና የኔ እንትን እኔ ነበርኩ የምሰበስበው። ከዛ ደግሞ አሉ
አንድ ሰው ነበረ። ትንሽ አንዳንድ ተማሪዎቹን ከኛ ከፈል አደረጓቸው። ግን ያንን ያዝን። ከዛ ዩኒቨርሲቲ ሄድን። እንደዚህ ተነጋግራችኋልና ልብስ እየጠበቀን ነበር ሲሉ ኧረ ለተማሪው ሰተን ጨርሰናል፣ ምንም የለንም ነግረ እኛ አሉ። ከዛ አንድ ውሳኔ ወሰንን። ተሰበሰብን። ካታቆም ተሰበሰብን። ምን እንደምናደርገው በቃ ገንዘብ እናዋጣ። ከዛ ወርቁ ጋር ተወካይ ቶሎ ባይንደር የሚያሰራ እነ መምህር ነው የሚያነበሩ ባይንደር የሚያሰራ ተፈሪ ተክሎ የሚባል አንድ ጎበዝ ልጅ ነበረ። የመቀሌ ጋዜጠኝነትም ያደርጋል። ተፈሪ የማነ የመቀሌ ልጅ ነው። በጣም ጠንካራ ልጅ ነው። እና ከዛ ወርቁ ልብስ የሚሰፋው አለ አይደለ? እሱን አደረግን። ከዛ ይሄንን ቅርጽ እንዲሰጠው አደረግን። ከዛ እንደገና ደግሞ እንትን ተባለ። ያ የካልቪኒስቶች ነው ያ ልብስ እኮ የካልቪኒስቶች ተባለ። እንግዲያው እንደዛ ከሆነ እናንተ ናችሁ የመጀመሪያ ካልቪኒስቶች፣ ተመረቃችኋል እናንተ። ድሮ ተማሪው ኃይለኛ ነው። ከዛ እዚህ ላይ መስቀል እናድርግበት ብለን በዚህ ጋር መስቀል በዚህ ጋር መስቀል በዚህ ጋር መስቀል አድርገን የሰራንበታል። ያሰራ ነው። አሁን ይኑር አይኑር አላውቅም። ለዲፕሎሞች የሚለብሷት መሳሪያ ነው። አዎ የአሜሪካ እንትን ነው የሚመስል፣ ድሮን ነው የሚመስለው ራሱ። አሁን ስታየው እሱን ነው ያሰፋ ነው። እሱን አደረግን። ተሰባሰብን። ከዛ የአቋም መግለጫ እናውጣ ተባለ። የአቋም መግለጫ ጻፍኩኝ። እነ ተፈሪ የማን አሉ፣ ታላላቅ ጠንካራ ሰዎች፣ ሌሎችም አሉ። ጻፍኩ። በቃ ይሄ ነው ተባለ። ተማሪው ስብሰባ አደረገ። የአቋም መግለጫ ዘበነ ያንብብ ተባለ። እኔ ነኝ ያነበብኩት። አስደንጋጭ ነበር። የዛን ጊዜ በየጋዜጣው ወጥቶ ነበረ። በተለይ የዘር ነገርን በተመለከተ ዛሬ የሚወራውን እኛ ያኔ የዛን ጊዜ ቪዲዮ አለኝ። በተለይ 6 አቋሞችን እነሱን እንትን አልኩኝ። ጥሩ ነበር። ኮሌጅ እያለን አንዴ አቡነ ሚካኤል የሚባሉ ነበሩ። በጣም ትልቅ አባት በረከታቸው ይድረሰን። የመጀመሪያውን የቅዳሜውን ጉባኤ አድርገን እኔ ነበርኩ መመራው ፕሮግራሙን። እንትን አሉ፣ ለሰው ጠየቁ። እንትኑን ይሄ የሚመራውን ሰው ከኦኤዩ ነው እንዴ ያመጣችሁት? ከየት ነው ያመጣችሁት እንደዚህ አይነት መሪ አሉ ማለት ነው። እና ጠሩኝና ባረኩኝ። እና በጣም ጥሩ ድምጽ ነው ብለው አንዴ ቲያትር ጻፍኩ። ቅዱስ ሥላሴ መንፈሳዊ ኮሌጅ ልደትን በግጥም በምን አድርጌ የሰራሁት ጻፍኩት። ራሴው አዘጋጀሁ። ከዛ ተማሪው ሰራ። ንጉሥ በጥሊሞስን ሆኖ ቀሲስ አሸናፊ ዱጋ እሱ መሰለኝ አሁን አሜሪካን ሀገር ነው ያለው። እሱ ሆኖ ከዛ ሌሎቹ ካባ ለብሰው እንዴት 70 ሊቃናት ብሉይ ኪዳንን እንዴት ከዕብራይስጥ ወደ ግሪክ እንደተረጎሙት ብቻ ያንን ሂደት ነብዩ ኢሳይያስ እንዴት ድንግል ትጸንስ ወተወልድ ወልደ የሚለውን እንዴት ሴት እያለ ሲጽፍ መልአኩ እየመጣ እጁን ሲይዘው ያለውን ያን ተውኔት አቡነ ጳውሎስ ጳጳሳቱ በጠቅላላ እየተጋበዙ ከኤምባሲ ከምን የተጋበዙ እንግዶች አዳራሹ ሞልቶ እነ ዶክተር አንቶን ነበር የዛን ጊዜ። አሁን በቅርብ አረፈ መሰለኝ አንቶን ሚካኤል። እና ያንን ድራማ ጽፌው ከዛው ከልጅነቱ መጣው። ጽሁፉም ራሱ አደገ። ከታሪክነት ወደ ምስጢርነት ያለው ቲያትር አብሮ ነው የሚያድገው። ከአስተሳሰብ ጋር ይሄዳል። እና ይሄንን እነ በጥሊሞስን ያን የ70 ሊቃናትን ታሪክ እሱን እኔ ነኝ የጻፍኩትና ያዘጋጀሁትና ቅድስት ሥላሴ መንፈሳዊ ኮሌጅ ታይቷል። እሱምና ያው ቅድስት ሥላሴ እንግዲህ በጣም ብዙ ታሪክ ያለው ነው። ግን እንደው ለሚሰሙን ሰዎች እንዳናሰለቻቸው ይሄ ነበር ባጭሩ ከልጅነት እስከ እውቀት ያልኩህ። በዚህ መልክ ነው። ይሄኛው ገና የመጀመሪያው ምዕራፍ ነው። ሁለተኛው ምዕራፍ ደግሞ የአሜሪካኑ ምዕራፍ ነው። የአሜሪካኑ ምዕራፍ ከዚህ አገልግሎት ምን ያክል ጊዜ ቆዩ? አሜሪካ እስከሚሄዱ ድረስ ከዚህ ከምርቃት በኋላ 2 ዓመት አይሞላም። 2 ዓመት አይሞላም። ኦኬ። ከወጣው በኋላ በደንብ 2 ዓመቱን ግን እዚህ በደንብ አገልግሏል። አዎ ቤተ ክህነት የተወሰኑ ሰዎች እንዲገቡ ምናምን ተብሎ አይ በዕጣ ይሁን ተባለና በኋላ ዕጣ ወጣ። እንዴት አሳወጣ? እግዚአብሔር ምስክሬ ነው። ሰው የሌለበት ቦታ ትሰራበታለህ የምትለኝ ቦታ አምላኬ ሆይ እዛ አድርገኝ ብዬ አወጣው። ጎላ ሚካኤል ጽርሐ ጽዮን። የመጀመሪያው መደባው ጎላ ሚካኤል ነው። ስንላክ ለእኛ የተሰጠን ደብዳቤ ያለቃ ነው። ያለቆች ደብዳቤ ነው የተሰጠን። እንዴት ሙሉ በሙሉ ላለቃ የሚሰጠው ደብዳቤ የለም። አስተዳደር በሚል ነው የተሰጠን። ጎላ ስገባ እንዴት ነው የምናደርገው ብሎ ጨነቃቸው። ያውቁኛል። አንደኛ ቤተክርስቲያኑ አቅም እያነሰው ነው። ደሞዝ አስወስነን አላልኩም? ደሞዝ አስወስነን የወጣ ነው 600 ብር ደሞዝ። በዲግሪ የተመረቁት 600 ብር ደሞዝ አስወስነናል። ተከራክረን ከዛ በፊት የለም እኮ ሂድ በፈለክበት ገባ አይነት ነው ደሞዝ። ከዛች በኋላ ነው ደሞዝ ያስወሰን ነው እኛንን እና እንዲሁ ዝም ብለንማ አንወጣም። የወደፊቱንም ተማሪ አናበላሽም።
ምክንያቱም ወጥቶ የሚሰራ ትውልድ ነው፣ የተማረ ትውልድ ነውና በዛ መልክ ነው። እና ጎላ ሲሄድ እንዴት ነው የምናደርገው ተባለ። አንዳንዶቹ የተዛከሉ በአስተዳደር ነው። እዛ ሄድኩኝ። ትምህርት ክፍል በሚል ነው። ስብከተ ወንጌል መምህር አዋዝ የሚባሉ የተማሩ አሉ። አሁንም እዚህ በልቅና አንድ አግኝቻቸዋለሁ። ቦሌ ሚካኤል መምህር አዋዝ ወዳጄ ናቸው። እሳቸው ስብከተ ወንጌል አሉ። ከዛ የትምህርት ክፍል በሚል ጽርሐ ጽዮን ጎላ ገባሁ። መምህር አዋዝ መምህር አለኝ። ሁሉንም አንተ እንደምትፈልገው አድርግ አለና እንዲሁ ክፍት አደረገ። ስብከተ ወንጌሉን አገልግሎቱን ሁሉ እሱ ያለበትን የሱንም አገልግሎቶች ጉባኤውን ሁሉ በሳምንት አስይዤ እኔ ሮብ ይዤ በዛነት መልክ አገልግሎታችንን ጀመርንና ጎላ ነው። እነዛ ጉባኤቶች እንደቀጠሉ ናቸው። በሳምንቱ ሙሉ ያሉት እስጢፋኖስ የሚገለገለው ሳምንቱ ሙሉ እነዛ ናቸው። እንዳልኩ የሞንታርቦ አገልግሎት ጀመርኩኝ። በኪራይ ነው የዛን ጊዜ ሞንታርቦ ይደረጋል። የጧፍ ስርዓት አለ። ማይጠንቱን ጀምር እንደውም አሁን ብዙ ቦታ ማይጠንት ሲያደርጉ እንደው የጀመረውን ሲያውቁት ይሆን እላለሁ። ዝም ብዬ አሁን ተመስክሯል። እና እንደገና ደግሞ አንድ ቦታ ሁሉ ማስተማሪ አንድ ቦታ ነው ቆሞ የሚያስተምረው። እኔ እዛ ነው የሚሄደው። አንድ ቦታ አልቆምም። አንድ ጊዜ ጥበበ ስላሴ የሚባል መምህር አለ። አሁን አሜሪካን ሀገር ቦልቲሞር ስላሴ ደብረ ብርሃን ነው የሚያገለግለው መምህር ጥበበ ስላሴ። እሳቸው እዛ ናቸው። አሁን አንድ ቅዱስ ያሬድ ሆነው የሆነ እንደዚህ ባክስ ነገር አሰራ። ንፋስ አለው የቅዱስ ያሬድ እና እዛ ውስጥ ገብተህ ነው የምታስተምረው። ንፋስ አይነካ እንደዚህ እንደመስታወት አሰሩት። በጣም ጎበዝ ሰው ነውና እዛ ውስጥ ገብቼ እኔ እንዴት በኔ ጸባይ ይሁን። ከዛ መምህር ጥበበ ስላሴ ይቅርታ አድርግልኝ እኔ የ6 ኪሎ አንበሳ አይደለሁም ወጥቻለሁ ብዬ ወጥቼ ማስተማሪን ጀመርኩና ከዛ ደግሞ አሁን ፕሮጀክተር ለመጀመሪያ ጊዜ በፕሮጀክተር በዙም ፕሮጀክተር ምክንያቱም ሰው ከኋላ ሁሉ ስለሚመጣ ስክሪን እየሰቀልን ማሳየት ጀመርን። አገልግሎት ጉባኤ መቼም የነበረ ህዝብ በየቀኑ ይማር የነበረው ቁጥር የለውም። ከዛ ደግሞ ጥያቄና መልስ ቀጥታ ነው መቀበለው። እኔ በጽሁፍ አይደለም መቀበለው። ቀጥታ ራሱ ሰው ይናገር ያናረጋለ። ከዛ ጨሌ ማስጣል ነው ጠንቋዎችን። ወደ ጎላ ከተለያየ ቦታ ነው የመጣው። ወደ 500 የሚደርስ ልደታ ማርያም እንደዚሁ ወደ 400 የሚደርስ በተለያዩ ቦታዎች ጨሌ ይጣል ነበር ሳስተምር። ብዙ ሰዎች ከጥንቆልና እንደውም አንዱ ጠንቋይ ሙሉውን 2 ጆንያ አንጥቷል። ራሱ ጠንቋይ 2 ጆንያ ረከቦቱን ጀበናውን ምኑን ሳይቀራ። አንዱ ደብተራ ደግሞ ዝም ብሎ ደብተራ ይሄ የእውነተኛዎቹን ደብተራዎች አገልጋዮቹን የሚያሰድባሉ አለ ተራዎቹ። እሱ ደግሞ እንዳለ የጻፈውን ጽሑፍ አመጣና ጣለለታ ሰጠኝ። እና ብዙ ሰዎች ከዛ ይወጡ ነበርና አገልግሎቱ ታላቅ ነበር። ጥሩ ጊዜ ነበር። በእናንተ ጊዜ በጣም ሰፊ አገልግሎት ነበር። ብዙ አስተማሪዎች ነበሩ። ሁሉም ቦታ ብትሄድ ሰው ቁጭ ብሎ ነው ሲማር የምታገኘውና እሱ ዘመን በጣም ጥሩ ዘመን ነበር። ደግ ዘመንም ነበር። መባከንም የለም ነበር። አሁን እኮ ጊዜውም ኑሮም ያባክናል። አሁን ቁጭ ብሎ አገልጋዮች አሁን ያሳዝኑኛል። እኛ እኮ ያኔ እንትንም የለም። አሁን እርግጥ ውሎ አቦሉም ከፍ ያለ ነው። ያው ብሩ እኮ የብሩ መጠን ወደ ማርቆስ የሚባሉ የሉም በአታም ነበሩ ሊቀሊቃው ደብረመዊ ነበሩ። እንዲህ እያስተማረ ይሄ ሰውዬ ምንድነው የምትሉት? እንደው አሁን እንትን ይሆናል እንደው በዚህ ይሆናል ብለው መምህር ኢሳያስ ይባሉ ስብከተ ወንጌል ነበሩ። አለቃ ናቸው። አሁን ትልቅ የተማሩ ናቸው። መምህር ኢሳያስ ደብረመዊ ነበሩ ናቸው። ከዛ 10 ብር ነው ምናምን አደረጉልኝ። ከዛ ያልነገርኩ ከመባረሬ በፊት ራሱ እራት ተከልክያለሁ። ቁርስና ምሳ ነው እራት ተከልክያለሁ። ለምንድን ነው እራት የተከለከልኩት ተብሎ ስል አንዳንድ ሰዎች አሉ እሱ አስተምሮ ሲመጣ ገንዘብ ያገኛል ተብዬ ያ 2 ብር እኮ 5 ብር ነው እና እዛ 10 ብር ያደረጉት የለም እና ቅዱስ ዑራኤል ደግሞ እንደዚሁ እና እራት ተከለከልኩ። ግን ጠቀመኝ ለኔ እራት መከልከሌ በምን ጠቀመኝ? እራቴን በቃ አስተካከልኩ። ቅድም ያልኩ አንድ አቮካዶ ጁስ ከ50 ሳንቲም ዳቦ ጋራ እራት የሆነ መምህር ሽመልስና መምህር በቀለ አንዳንዴ ደግሞ ያወጡልኛል። እንደዚሁ ደግሞ አለ በሶ ደግሞ አለን። በሶ ይዘን መጣለን። ያው ሁሉም አለው። ማንሿሿት ነው። አጥንተ ስበጠበጥ በየዱሩሙ ይሰማል። ሿ ይላልና እንደውም አንዳንድ ልጆች አሉ የሚቀልዱ በእንግሊዘኛ ብቻ እናውራ ብለው እንግሊዘኛ ብቻ ለማውራት የሆነ ኢዚንግ ጉዲንግ የሚሉ ነበሩ የሚቀልዱ ልጆች።
እና በእንግሊዝኛ ለማውራት ነው። ሸሚዙን ራሱ አጥቦ ክሩሲፋይ አድርግልኝ ሸሚዜን ምናምን ይላል። ክሩሲፊኬሽን እኮ የኢየሱስ ስቅለት ነው፣ ስቀልልኝ እኮ ነው። እና በሶን በጥብጥ ሁሉ ሲሉ እስቲ በሶ ዲስተርብ እናርግ ምናምን ይላል። እና እንዲህ ያሉ የሚቀልዱ ተማሪዎች ነበሩ። እና በጣም ጥሩ ጊዜ አሳለፋችሁ። ብዙ አለው እግዚአብሔር ይመስገን። እና በዚህ መልክ 2 ዓመት እዚህ የነበረ የኢትዮጵያን ቆይታ ቆየሁኝ። ከዛ ወደ አሜሪካን ሀገር ሄድኩኝ። የአሜሪካን ሀገር እንደው በጥቂት ሰሞኑ አሜሪካን ሀገር የሄድኩ ቀን ደነገጥኩ። ከዚህ ግን መነሻው በምንድን ነው? በተጋብዘው በስራ በአገልግሎት ለቤተ ክርስቲያኑ ዳይሬክት ቀጥታ በአርዋን ቪዛ ወይስ እንደው ሲሄድ አርዋን ቪዛ እንልክልሃለን ብለው ስለሚቆይ ብለው የግብዣ ኢንቪቴሽን ላኩልኝ። እና ለምን ነው አርዋን ማትልኩልኝ አልኳቸው። ቃል የተነጋገረው ነገር አለ። አንደኛ እኔ መማር ፈልጋለሁ። በዛ ጊዜ ስኮላር እየተጻጻፍኩ ነበረ ወደ ተለያዩ አገሮች። ስለዚህ መማር ፈልግ እናስተምርሃለን ሁሉንም የምትፈልገው ነገር ይደረግልሃል ብለው አቶ ግዛው ይባላል እሱ በጣም ብዙ ጊዜ ያናግሩኝ። ባንዴ ይሻላልኩ ምክንያቱም ጠጠር መጣያ የለውም ጉባኤውና ምን አይነት ነው ይሄ ሐሳብ ነው ብዙ ጥርጣሬ ስለነበረ። ከዛ አቶ ንጋቱ የሚባል አሁንም አለ የዛን ጊዜ እዛ ሰበካ ጉባኤ ቦርድ ሊቀመንበር ነው። ከዛ ደግሞ የልማት ክፍል ኃላፊ አቶ ሙሴ የሚባል አለ ትልቅ ሰው ነው በጣም ትልቅ ሰው። እነሱ መተው ነው እዚህ ያነጋገሩኝ። ከዛ በኋላ ነው እንግዲህ በቪዛ ሄድኩኝ። ጠዋት ገባው አሜሪካ ኤምባሲ ቪዛውትን መተው ከሰዓት ይውሰዱ አሉኝ። ሰው መላክ እችላለሁ ወይ አልኳቸው። እና በቃ አልፈልገውም ነበር እውነት ለመናገር የወቀቱ ስዩም ወደዛ ከዛ ምን ቀልዷል። በዚህ ላይ ግጥም የሚጽፈው ልጅ ነው አይደል? ወደ አሜሪካ ኤምባሲ ያኔ በእኛ ዘመን አልበድሮ ዘመን እንደዚህ ዝናብ መጥቶብን እንኳን ወደ አሜሪካ ኤምባሲ ጠጋ ስንል ግቡ በዚሁ ቪዛ ውሰዱ ይሉን ነበርና አይ ፓስፖርት አላጣንም መታወቂያችሁ ላይ ቢሆን መጣለን ጥሩ ነው እንል ነበር። ያኔ ቪዛው ያሰኛል። መውጣት አንፈልግም። እኔ አሁን እጄ ቪዛዬን አልወሰድኩም አይደለ? እዛ ቆይ እንትን ሻይ የጠጣው ልጠብቅ አልኩና ሳሚ አለ አይደለ ጓደኛ ዲያቆን ሰሙሰን ከዛ አንድ ሰው ቁጭ ብሏልና ከሱ ጋር ያወራን ድምጹን አውቀዋለሁ። ሲያወራ ድምጽ በሬዲዮ ላይ የምሰማው ድምጽ መሰለኝ አልኩት። ሬዲዮ ነው እንትንም ለውና ከዛ እንትን ነው ቶሎ ጭንቅላቴ ሪከርድ ያደርጋል የኔና ታምራት አሰፋ ነህ ጋዜጠኛ ታምራት አሰፋ አልኩ ማለት ነው። አሁን ነኝ አለ። ከሱ ጋር ያወራው ሳሚ ልኬ ሄዶ ቪዛዬን አመጣልኝ። በቃ ያለው ንግልከራ ስጋባ ደነገጥኩ። ያልኩ ግን የነገሩኝ ምንድነው በተለይ ግዛው ያለኝ ሰው ተሰብስቦ የአገር ልብስ ለብሶ ኤርፖርት ነው የሚጠብቃለኝ። ሲሄድ ምንም የአገር ልብስ የለበሰ ሰው የለም። ስደርስ ከዛ አቶ ንጋቱ ያልኩ እሱም ብቻ በፊት ስላወቅኩት እሱን አገኘው። ከዛ ተያይዘን ሄድን። ቦታ የተዘጋጀልኝ ወይዘሮ መቤትና አቶ ተስፋዬ የሚባሉ ቤተሰቦች ያሉ እዛ እና እነሱ ጋር ገባው። አንድ ሰው አይታይም። በረዶ ወርዷል። ማርች 5 ላይ ነው እና በ25 ሄጃ በ26 እዛ ገባው። የሄድኩበት ደብር 27 ነው እና በሌሊት ተነሳው በ27 በጠብቅ አይነሱም። ይሄ ነገር እንዴት ነው? ከዛ ቤተክርስቲያን ልሄድ ነው። ከዛ ጠራዋቸው እነሱ ላይ ጠራሁና ቤተክርስቲያን ቅዳሴ አንሄድም እንዴ አልኩኝ። የምን ቅዳሴ? ዛሬ መድኃኒዓለም አይደለም? አይ መምህር የለም እንደሱ እሑድ ብቻ ነው እሑድ ብቻ ነው ተባልኩ። ትንሽ የሚያስደግጡ ነገሮች አሉ። እንደውም 4 ማይልስ ዲስታንስ ፍሮም ዋሽንግተን ዲሲ ይላል ፔፐሩን ሳይ አወጣሁትና የቸርቹን ሎኬሽን 4 ማይልስን ወደ ኪሎ ሜትር ለወጥኩት። ስለዚህ የሆነች ገጠር መንደር ነው የመጣሁት ማለት ነው። እኔ እኮ የመጣሁት ቨርጂኒያ አርሊንግተን ቦልስተን ሞልጋ ነው። አሁንም ነገር ሴንተር ነው በቃ ሴንተር ነው። እና በኋላ ነው ቀስ እያልኩ ያወቅኩት። እና ቤተክርስቲያን ሲሄድ ደግሞ ትንሽ እውነት መናገር ያስፈልጋል። መጋረጃ የለም፣ ወንጌል መሳለም የለም፣ ጫማ አያውልቁም፣ ወንድና ሴት ተለያይቶ አይቆምም። የተወሰነ ጥቂት ሰው ነው ያለው። በእንደዚህ አይነት ነበር የአሜሪካን የኛ ኦርቶዶክስ ቤተክርስቲያን የኛ የመጀመሪያ ላይ
ከዛ እንግዲህ መሰረታዊ ትምህርት ነው እዚህ ሀገር የጀመርኩት። ምክንያቱም ከመሄድ በፊትም ያው አባቶቻችን አሉ፣ ፍሬ ያለህ ሂድ፣ ብዙ ስራ ይጠበቅብሃል፣ ሂድ የሚለው ቃል መጥቶ ነው የሄድኩት የተጓዝኩት። እና አሁን ያ ሁሉ የለም። ስርዓቱ ተቀይሮ ሁሉ ነገር ተለውጦ እግዚአብሔር የተመሰገነ ይሁን። ስርዓቱን በአሜሪካን ሀገር በተለይ ደግሞ የመናፍቃንን ትምህርት የሚያስተምሩ ደግሞ የኛው ሰዎች አሉ እዛው ሀገር ላይ የተሐድሶ እንቅስቃሴ አይነት። እነሱ ደግሞ እንደፈለገ እንዲሆን አድርገውታል። ሰውን ስርዓት አልባ እንዲሆን ያደርጉታል። ያንን ለውጠን ነው ዛሬ አሜሪካ እዚህ የደረሰው። ትልቅ ስራ ተሰርቷል ማለት እችላለሁ በእኔ በአንዱ ትንሹ ባሪያው እንኳን። ይሄ ደግሞ እዛ ያሉ ሰዎች ምስክርነት ነው የሚሆነው። ልክ አዲስ አበባ ስንመጣ ስብከቱ እንደቀየር ነው። አዲስ አበባ ስንመጣ እኮ እኛ በዚህ በኩል ባህታ እንትና በዚህ በኩል እንደዚህ ተብሎ እኮ የወጣት አስተማሪዎች እኮ ታየን እና አዲስ አበባን ወጣት እኮ በብዙ መንገድ አስተምረን ወደ እግዚአብሔር ቤት እንዲቀርብ አደረግን። ለስጋው ደግሞ ይበቃ ዛሬ ሲያገኙኝ ሁሉ እንደ ድሮ ነው። ጭራሽ ዘቤ ነው የሚሉኝ እንደ ድሮ እንደዛው እንደዛ ነው። እና ደስ ያሰኛል። ብዙ አገልጋዮችን ኢንቫይት አድርገው ወስደዋል። አገልጋዮች ወስደናል። ወደዛ የተወሰኑ አገልጋዮች ወስደን የሚያገለግሉ አሉ። ያው አብያተ ክርስቲያናት ሰፉ። ድሮ አንድ ቄስ ላኩልኝ ነበር፣ አሁን መምህር ላኩልኝ ሆነ። ተለወጠ ማለት ነው ከኔ መሄድ በኋላ። ከኔ መሄድ እንደው በጣም የሚገርም ነገር እኔ እንደዚህ ክፉ ሰዎች ይኖራሉ አይደለ? መምህር ዘበነ እንዲህ ብሎ ምናምን ይላሉ። ፍጹም ያላልከውን ነገር ማለት ነው። እኔ በህይወቴ ውጭ ሀገር አትሂዱ የሚል ትምህርት አስተምሬ አላውቅም። አንደኛ ከልጅነት ጀምሮ ነግሬያለሁ። በጣም ዋይድ የሆነ እንትን ያለኝ የማያቸው ነገሮች እንደ አምላክ ፍቃድ እግዚአብሔር በሰጠኝ አይምሮ ነገሮችን ሰፋ አድርጌ ነው የምሄደው። አንድ የምለው ነገር አለ፣ ማተብ በጥሳችሁ ሌላ ሀገር አትሂዱ የሚለው ነው። እሱ የኔ ትምህርት ነው። አሁንም እሱ ነው እንጂ ወደ ውጭ አትሂዱ የሚል ሌላ እንዳስተማሪ አለ። ወደ ውጭ ሀገር አትሂዱ፣ አሜሪካ አትሂዱ፣ አሜሪካ እንዲህ ብሎ የሚያስተምር ሰው አለ። እርግጥ እሱም ሄዶ ነበር አውቃለሁ። ይሄንን ግን አንዳንዱ ሰው ዝም ብሎ ሳይስማማ ሲቀር በአንድ ነገር ዝም ብሎ ሰው ላይስማማ ይችላል፣ መብቱ ነው። ግን ያላልከውን እንደምትልክ አሜሪካ አትሂዱ ሲል አልነበረም እንዴ? ዛሬ አሜሪካ ሀገር ተቀምጦ እሱ ይልሃል። አሜሪካን ሀገር ሄጄ የሰራሁትን ስራ ደግሞ እኔና እዛ ያሉት ሁሉም ያውቁታል። እና በዚህ መልክ ነው 2 ዓመት እዚህ ጎላ ነበርኩኝ። ከዛ በኋላ አሜሪካ ሄድኩኝ። ደብረገነት መድኃኔዓለም ይባላል። እኔ ስወለድ አካባቢ የተቋቋመ ቤተክርስቲያን በጣም ረጅም ዕድሜ ነው ያለው። ረጅም ዕድሜ ያለው ነው። አሁን በርካታ ምዕመናን አሉት። ትልቁ አንጋፋ ደብር ነው። የመጀመሪያው ኒውዮርክ ያለው በአቡነ ባስልዮስ ቅዱስ ፓትርያርክ በረከታቸው ይደርብን፣ እንደራሴያቸው አቡነ ቴዎፍሎስ የእሳቸውን በረከት ይደርብን ሄደው ኒውዮርክ ላይ የመጀመሪያ ያቋቋሙት አለ። ከዛ ቀጥሎ ደግሞ ይሄ ነው ደብረገነት መድኃኔዓለም የሚባለው የተቋቋመው እና እዛ አሁን በደብረ አለቅነት በርካታ ሊቃውንት አሉ፣ ካህናት አሉ። እዛው ነው ማለት ከስብከተ ወንጌል እስከ እልቅናው እዛው ነው ማለት ነው። እንደሄድኩኝ ምክትል አስተዳዳሪ ነው የሆንኩት። የዛን ጊዜ ትልቅ አባት ነበሩ፣ መላከ ገነት ልሳነ ወርቅ ውቡ ይባላሉ። አሁን ስልህ በአቡነ ባስልዮስ ዘመን ከአቡነ ቴዎፍሎስ ጋር ወደ ኒውዮርክ ሄዱ። ኋላ ለጃማይካ አስተማሪ እንዲሆኑ ለአሜሪካ የተደረጉ ትውልዳቸው ወደዚህ ወደ ፎገራ ጎንደር ነው። የቀብራቸው ጊዜ እዛው ቀበሩኝ ስላሉ ሄጃለሁ። ፎገራም ሄጄ ነበረ። ትልቅ ሰው አሉ፣ ግሪክ ሀገር የተማሩ። ሲሄድ ትምህርቴን ማስተማር ከጀመርኩ በኋላ ምን አሉ? ለህዝብ ወጡና የኢሳይያስን ሕፃን ተሰጠን ወንድ ልጅ ተወለደልን ተወህበለነ የሚለውን እሱን አረጉና መምህር ዶክተር ዘበነ ነው አሉ። እኔ ያኔ ደግሞ ዶክተርም አይደለሁ ገና ከሄጄ 2006 በአውሮፓ አቆጣጠር ነው ሃዋርድ ጆይን አድርጌ ማስተርሴን የጀመርኩት። እሳቸው ግን ዶክተር እያሉ ይጠሩኛል። አንድ ቀን የኖስትራዳመስን መጽሐፍ ይዘው መሳጋበዙኝና ምን ይላል? ከምስራቅ አንድ ሰባኪ ይመጣል አሜሪካን የሚያስተምር የሚል የኖስትራዳመስ መጽሐፍ የሆነ ሰው የጻፈው አመጡ። አንድ መጽሐፍ እና ይሄ መምህር ላንተ ነው እንዲያሉኝ። እንትናቸው አስተማሪ እንዲመጣ ጉጉት። ለምን ድምጽ ማጉላ ይዘው ዩኒየን ስቴሽን ይባላል ባቡር ሰው የሚገባበት የሚወጣበት እዛ ቆሞ በእንግሊዘኛ ይሰብኩ ነበር። በጣም ድንቅ ሰው ናቸው። ወደፊት ብዙ ነገር ስለኝ ሰው ልንጽፍ ልንናገር እንችላለን። መላከ ገነት ልሳነ ወርቅ ነው የሚባሉት አለቃችን ነበሩ። ከዛ ተሰብስበን በቃ እኔም እድሜ ሄዷል፣ አሁን እግዚአብሔር ሰጥቶናል፣ አለቃ መሆን አለብህ አሉኝ። መላከ ገነት ህጉን ያውቁታል። እኔ ገና ክህነት አልተቀበልኩ፣ አላገባሁ። እኔ ሲሄድ በጣም ልጅ እኮ ነኝ። ቆንጅት አረጋ የምትባላለች
እዛ ያለች አሁን ቤተክርስቲያኖች ዋና ነች፣ በልማት ክፍል ትሰራለች። አሁንም ሰበካ ጉባኤ ወስዳለች። እና አይታኝ እንግዲህ ጥቤ ምንም እዛ አይደል የወጣው እና ብሶ እድሜን አያውቀውም። በጣም እንትን ያደርገኝ ይወስደኛል። 18 ዓመት ሞልቶኝ አቡነ ገብርኤል በረከታቸው ይደርብን ብፁዕ አቡነ ገብርኤል እድሜ አሁን ስንት ነው? 40 ሞልተሃል ብለውኛል። 18 ዓመቴ ነው በዛ ሰዓት። ምንም ልትል አትችልም። እና እንደው አሁን ራሱ ማስበው እንዴ በዛ እድሜ ነው አሁን አዲስ አበባ ሳስተምር ሰውስ እንዴት ነው የሰማኝ ይላል። ማንም በዛ እድሜ እንትን አይለኝም። አሁን ከኔ በእድሜ የሚበልጠው ልጅ ሆኜ ቁጭ ብዬ ስታስተምር ይለኛል። አውቃለሁ የሱን አንደርስታንዲንግ ምን እንዳሰበ መቀበል ብቻ ነው መቀበል ነው። እና ኮኒ ቆንጂት ምን አለች አይታ ያስተማርኩት እኔ እዛ ያሉት አስተማሩ ካስተማሩ በኋላ መጨረሻ ላይ ነው እና ለመተዋወቅ ግን የመጀመሪያ ተዋወቅኩና አለች አሁንም እኛ ጋር ለእንትኖቹ እንዴ ይህን ልጅ እኛ ልናስተምረው ነው እሱ ሊያስተምረን ያመጣችሁት አለች። እና እንደዚህ አይነት እሳቤ ነበራቸው። ከዛ በኋላ ነው ሲያዩህ ሁሉ ነገር እንትን የሚለው እና መላከ ገነት አይ እንደዚህ ያለውንም ስለ እንግዲያው ዳይሬክተር ኦፍ ዘ ቸርች አሉ። እሳቸው የውጭውን ዓለም የኖሩ ናቸው። 50 ዓመት ውጭ ነው የኖሩት። ግሪክ ሀገር ሄደው በግሪክኛ ነው ሲሰብኩ የነበረው። እንትን ናቸው፣ ብሪሊያንት ናቸው፣ ጂኒየስ ማይንድ ያላቸው ሰው ናቸው። ያን ሁሉ ኖረው ሚስታቸው ውጭ ሀገር ሰው ነች። መዝሙሩን አይረሱትም። አንገርጋሪውን ምልጣኑን ይደንቀኛል። እና እንግዲያው እምቢ ካልክ በቃ ይሰየምልኝ ምክትል አስተዳዳሪ ሆን ተብሎ እንደሄድኩ ምክትል አስተዳዳሪ ሆኜ በዛው እንትን አልኩ። ከዛ በኋላ እሳቸው ደግሞ ሲያርፉ ዋናው ወደ ትዳር ሲመጡ እኔም ክህነት ተቀብያለሁ። ኢየሩሳሌም ነው ክህነት ሄጄ የተቀበልኩት። እሱ ራሱን የቻለ ታሪክ አለው። እሱ በጽሁፍ ነው የምገልጠው። ቅድስት ሀገር ኢየሩሳሌም ሄጄ ነው ክህነት የተቀበልኩት። ከዛ በኋላ ያው በአስተዳዳሪነት ያገለገለ ብዙ ሊቃውንት አሉ ዲሲ አካባቢ በጣም በጣም ትልልቅ በየደብሩ ያሉ ትልልቅ አባቶች አሉን እና እነዛ ሁሉ እንትን ብለው ብዙ አባታችን አቡነ ፋኑኤል ይላሉ። ሀገረ ስብከቱ ወደ አንድ በሚመጣበት ጊዜ እሳቸውም ሁሉም ያው በስራ አስኪያጅነት ደግሞ እንድናገለግል እግዚአብሔር ማገልገል ነው፣ ሌላ ስራ የለንም። እና ትምህርቴን በጎን እየተማርኩ ማስተምረውን እያስተማርኩ የቤተ ክርስቲያኔን እያደረኩ ዩቲዩብ ላይ መምህር ዲያር ዘበነ ለማ የሚለው ዩቲዩብ ቻናል አለ። ከ500,000 በላይ ተከታዮች አሉ። በየቀኑ እዛ ላይ ትምህርት ሰጣለሁና ቅድም ያልከው የተጣበበ ጊዜ የሚባል የለም፣ ባለ ጊዜ በቃ መሄድ ነው የሚል እንትን ስላለኝ ሐሳብ ስላለኝ እነዚህን እያደረግን ነውና የአሜሪካው በጣም ሰፊ ስለሆነ እንደው ስላነሳው በዚህ መልክ ነው። ግን ብዙ ስራዎች ተለውጠው ዛሬ እንደውም ከኢትዮጵያ በላይ ስርዓት የተከበረበት ሳይሆን አይቀርም ነው የምለው እኔ። በጣም የሚገርም ነው። እዛ በአሜሪካ የነበሩ አንዳሉት አባታችን ታይቷቸው አስቀድመው ዶክተር እያሉ ይጠሩ ነበር እና እንደው በትምህርት ዝግጅቱ መቼስ ያው በተለያዩ ማህበራዊ ሚዲያ ሲገልጹትም ዛሬም እንግዲህ የጋበዝኩት ሐሳብ ላይም ጥናት ሰርተው ከጥናትም በላይ ወደ መጽሐፍ ወደ ህዝብ እንዲደርስ አድርገው ለማንኛውም ለአማኙም ለኢአማኙም የሚሆን መጽሐፍ እንዲያውቅ እንዲረዳው ይጎዳል ይጠቅማል የሚለውን እንዲለይበት የሚረዳ መጽሐፍን አሳትመው ሌሎች መጽሐፍቶችንም እንደዚህ ወደ ህዝቡ ሲያደርሱ እንደነበር እናውቃለን። ብዙ ጥናታዊ ጽሁፎችንም ሲያደርሱ እንደነበር እናውቃለን። እንደው የትምህርት ሁኔታው እንዴት በምን ቀጠለ? ከዚህ ከብድግ ጥሩ ነው። ቀዳሚ ጸጋ እዚህ የተማርኩት ቴዎሎጂ ነው በቢኤ ባችለር። እዛ ከሄድኩ በኋላ እንዳልኩ ዮሴፍ ለማ የሚባል የልጅነት ጓደኛ ያለ እና አንድ ቀን ተገናኝተን ነበር እዚህ እና ምን አለኝ ያኔ ልጅ ሆነን የምታነብልን መጽሐፍ አለኝ ታላላቅ ሰዎች የሚል መጽሐፍ ነበር። ለምሳሌ እነ ስቲፈንሰን እንዴት ከሊስትሮነት ተነስተው የኢንፋሎት ባቡር እንዴት እንደሰሩ አይነት ነገር ብቻ እነ ሶቅራጥስ እነ ፕሌቶ ያሉትን ሁሉ ታላላቅ ሰዎች የሚል እሱንና አነብ ነበር እና ሰፊ የሚያደርግ ነገር አለ። ቤተክርስቲያን ውስጥም ማንበብ ነው ስራዬ። እኔ አሁን ገና 7ኛ ክፍል ሆኜ መጽሐፍ ቅዱስን ሁሉንም በእንትን አወጣሁት። ለማስተማሪ የረዳኝ መጽሐፍ ቅዱስ ሙሉን ሳነበው ስላሴ ያልኩኝ አብ ወልድ መንፈስ ቅዱስ አወጣው ቻርት ድንግል ማርያም መላእክት ቅዱሳን ታቦት ዕጣን ጽላት ምን እያልኩኝ አወጣው ታይትሎች። ከዛ መጽሐፍ ቅዱስ አነባለሁ ሄጄ እዛ ላይ ጥቅሱን ቲክ ማድረግ ብቻ ነው። አሁን አንዳንድ ሰባኪዎች መምህራን ቢጠቀሙበት ይችላሉ። ከዛ ያን አውጥቻለሁ። ከዛ አነብና ለምሳሌ ንግበር ሰብአ በአርአያነ ወበአምሳሊነ የሚል ላይ ብደርስ ዘፍጥረት 1:26 ላይ ስላሴ ጋር ሄዳለሁ። ልክ እንደዚህ ያረኩ ነው።
ገነትን በሱራፌልና በምትገለባበት ሰይፍ አስጠበቀ። ሱራፌል ኪሩቤል መልአክ ጋር ሄጄ ጽፋለሁ። ዘፍጥረት 3 ላይ ደርሼ በሴቲቱና በአንተ መካከል ጠላትነት አድርጋለሁ። እቺማ ያቺ ድንግል ማርያም ነች እኮ ሄጄ ጽፋለሁ። በዚህ አይነት ነው ሰራ የነበረውና ሄድኩኝ። ለማንኛውም የትምህርት ዝግጅት ሃዋርድ ዩኒቨርሲቲ በማስተርስ የወርልድ ሪሊጅን ሊትሬቸር አለ። ከዛ እንደዚሁ በፊሎሶፊ ከዛ ወደ ዶክትሬቱ ሄድኩኝ ትራንስፎርሜሽናል ሊደርሺፕ እና አንትሮፖሎጂ። ከዛ ሁለተኛ ዶክትሬቴን በአርኪኦሎጂ አረኩኝ። ሌላ የተለያዩ አጫጭር ኮርሶችን ወስዳቸው ከተለያዩ ዩኒቨርሲቲዎች አሉ። ለምሳሌ ራቅ ካሉን ቦታዎች ወስዳለሁ። እንደ ሃርቫርድ ዩኒቨርሲቲ የሚሰጧቸው አሉ፣ ሌሎችም አሉ። ከዛ በዚህ መልክ አሁን ደግሞ የአፍሪካን ስተዲስ ሌላ ፒኤችዲን እየሰራሁ ነው ያለሁት በአፍሪካን ስተዲስ እና እነዚህ አይምሮ ያሰፋሉ፣ ይጠቅማሉ። እና እኔ መማር ማንበብ ያው ለቤተ ክርስቲያን ሰው ምንም እንትን አይደለም። እዚህ በዚህ መልክ ነው የሚሄደውና ትምህርቶች በዚህ መልክ ነው። ከዛ ተጨማሪ ደግሞ ራስን የምታስተምርበት አለ። ሰልፍ ቶት ወሳኝ ነው። ብዙ ነገሮች መመርመር ማወቅ ይቻላልና በዛ መልክ ዋናው ነገር የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማገልገል ነው የኔ ትምህርት። ሁለት የኢትዮጵያ ልጆች አይናቸውን ሊያበራ የሚችሉ እሳቤዎችን መፍጠርና ማሳየት ነው። በዛ መንገድ ነው የሚሄደውና ለነዛ ሁሉ ደግሞ መረጃ ማስቀመጥ በጣም ወሳኝ ነገር ነው። አሁን ላልከው መጽሐፍ ስለ አዲሱ ክርስትና በአዲሱ ዓለም የስበት ሕግ የአዲሱ ዘመን እንቅስቃሴና እሳቤ የሚለው ይሄ መጽሐፍ the new age movement law of attraction new christianity for new world እነዚህ እሳቤዎች ምንድን ናቸው? እሱ ያውቃቸዋል። እዚህ ሀገር አሁን በተለያየ መንገድ የነዚህን ነገሮች የሚያስቡ ሰዎች ምንጩን አውቀውታል ወይ በሚል በዚህ ተነስቼ ፍንጭ ሊሰጥ ይችላል። እስቲ ለልጆች፣ ታዳጊዎች፣ ለወጣቶች፣ ለትልልቆቹም ሰዎች ቢሆን ሊጠቅም የሚችል ነገር ያገኙበታል በማለት ይሄኛውን ደግሞ መጽሐፍ አዘጋጀሁ ማለት ነው። በጣም የሚገርም ነው። የመጨረሻ አንድ እንደው በዚህ ሐሳብ ዙሪያ ላይ የእርሶን የግል ሕይወት ታሪክ ላጠቃልና ወደ ዋና ሐሳብ ይገባሉ። ብዙ ጊዜ እሳት የሚተፉ ተብሎ የሚነገሩ መምህራን አሜሪካ ውጣ ታስቀራለች ትባላለች። እንደው አሜሪካ መኖሮ ከማገልገል እንዳልገደቡ አውቃለሁ። ግን እንደው አገልግሎት ላይ የቀነሱ አይመስሎትም? እርሶ ማለት ከሳምንት እስከ ሳምንት የማገልገል ትጋቶ አሁን እንደው አይቆጩበትም? እንደዚህ ቢሆንልኝ ብለው የሚመኙት ነገር የለም? እዛም እኮ አሁን በየቀኑ ዩቲዩብ ላይ አለ አገልግሎት። ምክንያቱም እዚህ ጋር የግድ ባንሰበስበውም ቤት ሆኖ 10,000 ሰው ከዛ በላይ ከዚህ ከሚሰበሰበው በላይ ይሆናል አይደል? ብዙ። ስለዚህ አገልግሎቱ አለ ማለት ነው። ትክክል። እንደሄድኩ ምን አረኩ? ለምሳሌ አሜሪካ ውስጥ 3 ጉባኤዎች 4 ጉባኤዎች ነበሩ በሳምንት ውስጥ። እሁድ አለ ደብረገነት መድኃኔዓለም ጉባኤ ቤሪያ ብዬ አርብ ጀመርኩ። ጉባኤ ቤሪያ አርብ አስተምራለሁ። ከዛ ደብረ ሰላም ቅድስት ማርያም የምትባል የተከበረች ቤተክርስቲያን አለች ዋሽንግተን ዲሲ፣ ሊቀ ሊቃውንት የነበሩበት ነው። እዛ ሮብ አስተምራለሁ። ቨርጂኒያ ውስጥ ትምህርት ቤት ትልቅ 1000 ሰው የሚችል ኦዲቶሪየም ሰኞ አስተምራለሁ። በሄዱበት እኮ ማገልገል ነው። አልጎደለም። እዚሁ እንዳሉ እንደ ኢትዮጵያ ነበር ሲገለገሉ። እንደዛ ነው ደግሞ ተመነዝረዋለህ። እዛ በአሜሪካን ህይወት ያን የመጣ መማር ማለት በዛ የሥራ ቢዝነት ትልቅ ነገር አለው። ደግሞ እዚህም ሀገር እየመጣው በሚችለው አቅም አገለግላለሁ። ትንሽ ጊዜ ነው ስራ አንዳንድ ነገሮች በስተውብኝ ትንሽ ዘግየት ያልኩት አለ። ከዚህ በኋላ ግን የድሮውን አገልግሎት እንደገና እንጀምረዋለን እናመጣለን እና በሚችለው አቅም አገለግላለሁና በስቴት በወር አንድ ሄድ ነበር ስቴት። ኋላ ላይ የትምህርት ሲበዛ ማስተማርም ሲጨመር ዩኒቨርሲቲ ውስጥ መማሩም ሲመጣ ነው እንጂ በወር አንድ ስቴት ሄዳለሁ አስተምራለሁ። እና እነዚህ ሁሉ አሉና በዛ ላይ አስብ የቤተክርስቲያን አገልግሎቱ አለ። መድኃኔዓለም ቢሆን ሲሆን ቅዳሴ አለ፣ ፍልሰታ ስትሆን ሁለቱን ሱባኤ ቅዳሴ አለ በየጊዜው።
በዓላት በሆኑ ቁጥር እና ይሄ ሁሉ በራሴ ቀንሻለሁ ማለት አልችልም። እና ውጦ የሚያስቀረው እንግዲህ የብዙ አገልጋዮች እዛ ሄደው ካለው ሁኔታ አኳያ ነገሮችን ለማመቻቸት አንዳንድ ነገር ሊሆን ይችላል። ባሉበት ግን ሁሉም እያስተማሩ ናቸው በደብራቸው ማለት ነው። ግን ወደዚህ መጥቶ አገልግሎ እዛ ለመሄድ አቅምም ይጠይቃል። እኔ አሁን በጣም የተባረከች ባለቤት ስላለች የማገኛትን ገንዘብ ሙሉ በሙሉ ለመሳፈሪያ ነው ማድረገው፣ ሌላ ነገር የለም። የቤቴ ጉዳይ በእሷ ነው፣ በተወደደችቱ በህሊና ነው ሁሉ ነገር የሚሆነው። ስለዚህ ማንም አይከፍልልኝም። እኔ እዚህ መጥቼ ሳስተምር በየደብሩ ሲሄድ እንደ ድሮ እንትን ወይም ከፍ ብሎም እሱም አይኖረኝም አሁን። ምክንያቱም ማን ያምናል? መምህር ዘበነ ሀብታም ነው የሚል እኔ አንዷ ዘማሪት ብላኛለች። ምን አንተው መርከብ ልግዛ ብትላት ገዛም እንዴ ብላኛለች። ኬት ነው የሚመጣው? እና እኛ ጋር በዚህ መልክ ብዙ አይገባውም ላያቅ ይችላል። እና በዚህ መልክ ነው እና አገልግሎቱ አለ እና አገልጋዮች የግድ መተው አስተምረው ይሄዱ ወይም እንዲህ ብንል ብዙ ነገር አለ። ቀዳሚ ጸጋ አገልጋዮች እኮ ማን ያያቸዋል? ዞር ብሎ ማንም የሚያያቸው የለ። ደከመው የሚልህ የለም እኮ። የምትበላም የምትጠጣም ላይመስለው ይችላል እኮ አንዳንድ ጊዜ እንደሱ እኮ አለ። እና እግዚአብሔር ይመስገን በሁሉም ነገር ግን የበለጠ አገልግሎቱን ወይ ሐውርም ኃይል ውስጥ ኃይል በሚለው በጣም ነው የማምነው። ከኃይል ወደ ኃይል ይሄዳል። እንበረታለን ገና። እናንተ መልካም ድምፅ ሰጥቷችሁ መታችኋል። እና ያኔ ከነቀሲስ ምንዳዬ ጋር ከነታዲዮስ ጋር የምናደርገው አገልግሎት በእውነቱ በጣም ሰፊ ነውና አሁንም የድሮ እኔ መምጣት አለበት ነው የምለው። እዚህ አዲስ አበባ ያየሁት ነገር ስብከተ ወንጌል የቀዘቀዘ ይመስለኛል። በአንድ ቤተክርስቲያን፣ በአንድ አጥቢያ ቤተክርስቲያን ወይም በአንድ ደብር ስንት ሰባኪ ወንጌል ነው ያለው? ይሄ ቤተክርስቲያኗ ማሰብ ያለባት ይመስለኛል። እና ትውልዱን ማስተማር ወደ ሌላ አቅጣጫ እኮ የሚሄደው ባዶ ሲሆን ባዶ የሆነ ነገር ትሞላዋለህ። ስለዚህ እየተሞላ እንዳይሄድብን ህዝቡን ከእግዚአብሔር ጋር የሚገናኝበትንና ህይወቱን በንስሐ ህይወት መልሶ የእግዚአብሔር ልጅ ሆኖ የመንግስቱ ወራሽ የስሙ ቀዳሽ እንዲሆን ይህን ትውልድ በምድርም ደልቶት በሰማይም የዘላለም ህይወት እንዲወርስ ቤተክርስቲያን ማስተማር አለባትና መቀነስ የሚባል ነገር እኔ አላቅም። በጣም እንደሱ ነው ማምነው። በጣም የሚገርም የህይወት በጥቂቱ ከብዙ ከሚነበበው መጽሐፍ ላይ በጥቂቱ ተዳስሶልናል። በጣም እናመሰግናለን። ደስ ብሎናል። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩን ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።